መምጣት ይችላል። ሲመጣ ግን ያ ያመጣውን አባት እንደ እግዚአብሔር ቃል እንፈትነዋለን። ልክ የሆነ እንቀበላለን፣ ልክ ያልሆነው ሞዲፋይ እያደረገን ነው የምንሄደው። ሲጀመር ቴዎሎጂው ራሱ ኤርምዬ ከመጀመሪያው ከኤርሊ ዘመን ጀምሮ ሞዲፋይ የሆነ ሼፐርድ የሆነ እየተስተካከለ ሞዲፋይ የሆነ እዚህ ድረስ የደረሰው አንዱን አባት እያረመ አንዱን እየተቃወመ አንዱን እያወገዘ አንዱን እንደዚህ እያለ ነው የመጣው። ይሄ የሚታወቅ ነገር ነው። ስለዚህ እኛ ዘመን መጥቶ የዛሬ 1500 ዓመት የነበረው አባት 100% ተቀባይነት የሚያገኝበት ምንም አይነት ምክንያት ላይ የለው። ምንም አይነት ምክንያት ለምን ሲባል ዛሬም ላይም የዛኔ 100% ትክክለኛ እግዚአብሔር ቃል ነው። ዛሬም ይሄ ነው እና በዚህ ሜንሽን ስሙ ፕሮቴስታንቶች፣ ሌሎች ካቶሊክ ብትሆኑ ኦርቶዶክስ ብትሆኑ 100% አይቀበሏቸውም። ከነሱ ጋርም ለማውራት ሞክሬያለሁ። በቃ ትምህርታቸውን ስለሚደግፉላቸው እንጂ የሚቀበሏቸው 100% አመለካከታቸውን የምትቀበል ካቶሊክም የለችም ኦርቶዶክስም የለም። በዚህ ማመን አለባቸው። ወንድምነት ግፋ አለው። ተባረክ፣ ጸጋ ይብዛል። እሺ ቴንክ ዩ ሚኪ፣ ጸጋ ይብዛልህ ወንድሜ። እንግዲህ እውነቱ ይሄ ነው። አሁን ሳይ በዚህ በእኛ በወንጌላውያን አማኞች ሰርክል ውስጥ ያሉ ኢየሱስን ከሉተር ለይተው የማያዩ፣ ኢየሱስን ከካልቪን ለይተው የማያዩ፣ ኢየሱስና ካልቪን ወይ ኢየሱስና ሉተር ወይ ኢየሱስና የቤተክርስቲያን አባቶች ተብለው የሚባሉ እኩል ቫልዩ ያላቸው አድርገው የሚያስቡ ቁጥራቸው ጥቂት አይደለም እና ይሄ ከምን የመነጨ ነው ግን ለእግዚአብሔር ቃል ጊዜ ሰጥቶ ቁጭ ብሎ መጽሐፍ ቅዱስን በግላቸው አለማንበብ፣ በህብረትም አለማጥናት፣ እንደዚሁ በተባራሪ የሰሙትን ይዞ ነገር በመያዝ ወይ ደግሞ በነገረ መለኮቱ ዓለም ገብተው ከተለያዩ ቦታዎች ላይ ቀደም ሚክሻ እንዳልከው በእኛ በወንጌላውያን አማኞች ትራዲሽን ውስጥ ያሉ የቤተክርስቲያን ትራዲሽን ከግራ ከቀኝ ከፊት ከኋላ እነሱን ሰምተው በእነሱ ላይ ቆመው እንደዚህና እንደዛ ሲሉ ይሰማሉ። ራሳቸው ያመኑትን ያንን ይዘው ደግሞ ወደ ሌላም ላይ ደግሞ ሊያጋቡ የሚፈልጉ ሰዎች አሉ። እኔ እዚህ ያላችሁ ወንድሞቼና እህቶቼ ስሙን፣ ነፍሴን ውድ ነፍሴን እስከ መስጠት ድረስ የሚሄድለት አንድ ጌታ የአብ ልጅ የዳዊት ልጅ ኢየሱስ ክርስቶስ ብቻ ነው ያለው። ለሌላ ለምትላቸው የቤተክርስቲያን አባቶች አንዳቸውም ነፍሴንም አልሰጣቸውም። ምን ይሁንልኝ ብዬ ነው አሁን ለሉተር ነፍሴን የምሰጠው? እኔ ነፍሱን ላልሰጠኝ ሰውዬ ምን ብዬ ነፍሴን ሰጠዋለሁ? ለካልቪንም ይሁን ለሌሎቹ ለምትሏቸው የቤተክርስቲያን አባቶች ማለት ነው። እንደው ከዚህ ከቅርቡን ጀምር ብለን ነው ቅድም የተጠሩት የመጀመሪያ መቶ ክፍለ ዘመን ሁለተኛ መቶ ክፍለ ዘመንም ነው የነበሩት ማለት ነው። ይብን ለጴጥሮስ እንኳን ራሱ ለሐዋርያው እኔ ነፍሴን አልሰጥም ምን አደረገልኝ ብዬ እነሱ ራሳቸው ውድ ነፍሳቸውን መተኪያ የሌለው ነፍሳቸውን የሰጡት ነፍሱን እስከ መስጠት ድረስ ለወደዳቸው ጌታ ነው። ለዚህ ነው ከጌታ የተቀበልኩትን ወንጌል መስበክን እስከፈጽም ድረስ ነፍሴ በእኔ ዘንድ እንደማትጠቅም እንደ ከንቱ ነገር ቆጥራታለሁ እያሉ ይህንን ጌታ አድምቀው አልቀው ሰብከውት ያለፉት እነዚህ አባቶች ማንን ነው? ኢየሱስን ነው። ስለ እርሱ ሁሉን ተጎዳው ያሉት ስለማን ነው? ስለ ኢየሱስ ነው። እንዲያውም መታችሁ እኔ አንዳንድ ሰዎች እኔ ይቅርታ አድርጉልኝ ወንድሞች እናቶች የምትቀየሙ ጴንጤዎች ካላችሁ ጉዳያችሁ ነው። ምንም ልረዳ አልችልም። ስለ ብራዘር መራራ እውነት ነው የገባብኝ ውስጤ። እሱም ማን ነው? የወንጌሉ እውነት ብሉይ አዲስ ኪዳን ላይ የተሰበከው የእግዚአብሔር ልጅ የዳዊት ልጅ ነው። ከሱ እኩል የምናገርለት የቤተክርስቲያን አባት የለም። አይ ከሱ ትንሽ ዝቅ አድርገን ብለህ የምትለው የምናገርለት የለም። የቤተክርስቲያን አባቶችን እናከብራለን። ሁሉም በየዘመናቸው ለሰሩት መልካም ስራ ሪኮግናይዝ እናደርጋለን። ግን አይ እንግዲህ የምልህ ያው እንግዲህ ያለ አይደለ ምናምን ነገር ብለህ እኔ የካልቪን ነኝ፣ እኔ የሉተር ነኝ፣ እኔ የዝዊንግል ነኝ፣ እኔ የእንትና ነኝ ብለህ አንድ ጢማም ነጭ ሰውዬ ጠርተህ ጥቁሩም ሰውዬ ጠርተህ ብታመጣ ይቅርታ አድርግልኝ እኔ ካህኔ እንዳላስከፋችሁ እንጂ ተሸክመው ዞር ነው ብዬምልህ። ዞር በልኝ ከፊቴ ወግድ ወግድ። አንተ ስርዓት አይኖርም እንዴ? ወግድ ነው የምትባለው። ወግድ ነውር አይደል? የብልግና እኮ ብልግና እኮ ነው ብራዘር።
እኔ እስከማውቀው ድረስ ሁላችን የወንጌላውያን አማኞች ኦርቶዶክሳውያኑ ጋር ስትሄድ ማነው አይናችን ነሽ ብለው የሚሏት ማለት ነው? ማርያምን ነው። አይናችን ነሽ ማርያም አንቺን አይንኩብን ይላሉ። እዚህ እኔ ጋር ስትመጣ ደግሞ ኢየሱስ ነህ ነው። አየህ፣ አንተን አይንኩብን ነው። አትንካ ኢየሱስን፣ እዛ ጋር አታጠጋጋ። በመድኃኔዓለም በጌታ የሆንከው ወንድሜ እኔ አይሆንልኝም፣ ይቅርታ አድርግልኝ ወንድሞች እናቶች፣ አይሆንልኝም ስልህ መኃልየ ሰሎሞን ላይ ከፍቅር የተነሳ መታመሜን ታምም ያለው ብላችሁ ንገሩት ያለችው ያቺ ሱላማይቷ እንደዛ ነው። በቃ በእውነት በጌታ ፍቅር ታምም ያለው ይግባ፣ ከገባህም ይግባ፣ ካልገባህም አይግባህ። እውነቱ ይሄ ነው። እኔ የእግዚአብሔር ልጆች እንደዚህ ነው ልትሆኑ የሚገባው አይደል? በእግዚአብሔር ልጅ ፍቅር በቃ ከገባህም ይግባህ፣ ካልገባህም አይግባህ። እውነቱ ይሄ ነው። ጌታ ኢየሱስ ክርስቶስን የተቀበላችሁ ወንድሞችና እህቶች የጌታ ፍቅር በቃ ቴንኬን ያባት ሌሎቹ በሙሉ ያንሱብኛል አልኩ እና የቤተክርስቲያን አባቶችን በየፊናቸው በየዘመናቸው ለሰሩት ነገር እውቅና እንሰጣለን፣ አንሰጥም አላልንም እና ግን እንዴት ነው ሰው እንዴት ነው እንትን ላስቲክ ላይ ነው እንደሚተኛው በመድኃኔዓለም ወይስ እንትኑ ስፒከሩ በጣም አጋኖት ነው። ኬሻ የሚባል ነገር ነበር እኔ ገጠር እንትን ስል ማለት ነው። እና ተውኝ እስኪ ኤኒዌይ እሺ፣ እንኳን ደህና መጣችሁ። ነገደ ሰላም ላንተ ይሁን ወይ ሰላም ላንቺ ይሁን። ካርቶን ተወዶባችሁ እሺ፣ እንዴት ናችሁ? ኤርሚ ሁሉ መልካም? አይ ደስ ብሎኛል። ላስቲክ በጣም ሁሉ መልካም። ኤርሚ ደህና ነኝ፣ ጌታ ይመስገን። ማቅዲ ሁላችሁ መላእክታችሁ ያላችሁ ሁላችሁ እንዴት ናችሁ? አይ እኔ ታብታብ ሳረግ ነው የገባሁት። እርግጥ እውነት ለመናገር መግባት ፈልጌ ታብታብ ሳረግ ነው የገባሁት። ያው ደስ ብሎኛል አንተም ጋር በመግባት ይሆነ። እሺ መልካም ቴንክ ዩ ኦኬ። ዋለልኝ ኤርሚዬ የኔ አባት ሰላም ነው? ደህና ነኝ ጌታ ይመስገን። እንዴት አለ? ሁላችሁንም ሰላም ብያችኋለሁ። እግዚአብሔር ይመስገን ደህና ነኝ። ደህና ነኝ ጌታ ይባረክ። ከየት ቤተ እምነት ነው ወንድማችን? በጌታ ነኝ። የሙሉ ወንጌል ልጅ ነኝ። ማለት ከልጅነቴ ጀምሮ በጣም ነው የኢየሱስ ልጅ ነኝ በል። የሙሉ ወንጌል ልጅ አይደለም፣ የኢየሱስ ልጅ ነህ። የሙሉ ወንጌል ልጅ የሚባል የለም። የኢየሱስ ልጅ ነህ፣ የእግዚአብሔር ልጅ ነህ፣ በክርስቶስ ኢየሱስ የእግዚአብሔር ልጅ ነህ። ግን በሙሉ ወንጌል ቤተክርስቲያን ስርዓት ጌታን ታመልካለህ። ሙሉ ወንጌል ቤተክርስቲያን ነች። ቴንክ ዩ። እና ከልጅነቴ ጀምሮ ነው የምሰማህ። በእውነት የዛኔ ራሱ የሆነ ሰዓት ታመህ ነበርና ማለት ተኝተህ እንኳን እነ እስጢፋኖስ ማለት በቃ እስኪቆጡኝ ድረስ መተኛት አልቻልኩም። ወንጌል እየሰበኩም የሆነ ሞታለሁ እንጂ ስትል ጌታ በሚያውቀው እስከ ዛሬ ድረስ የሆነ አንተ ላይ ያለውን የወንጌል ቅናት እኔ ራሱ በቃ ለእግዚአብሔር ያለን ተነሳሽነት እግዚአብሔርን እንድፈልግ አድርጎኛል። በጣም ካንተ ህይወት እየተማርኩኝ ነው። በጣም እወድሃለሁ ጌታ በሚያውቀው። የሆነ ሰዓት ራሱ ጠፋብኝ፣ የሆነ ላይቭ ምናምን እየመጣልኝ አይደለምና ከስር ሆኜ ሁሌ እሰማሃለሁ። ከዛ የት ሄዶ ነው እነ ሜሎስ ምናምን ራሱ እየፈለኩኝ ስልካቸውን ምናምን እየፈለኩኝ ስደዋውል ራሱ አይሰራም ጌታ የሚያውቀውና በጣም ነው የምወድህ ማለት በጣም አመሰግናለሁ። ተባረክልኝ፣ ጸጋ ይብዛልህ።
ያው ወጣት እንደመሆን መጠን እጅግ በምንወዳት በሙሉ ወንጌል ቤተክርስቲያን ስርዓት ጌታን ታመልካለህ። መጽሐፍ ቅዱስን አንብብ። ከቅዱሳን ጋር ህብረት ማድረግ እንዳታቋርጥ። በቸርች ባይብል ስተዲ መጽሐፍ ቅዱስ ጥናትን ማጥና። ህይወትህን ለጌታ በማስገዛት ኑር። ጸጋ ይብዛልህ። ተባረክ። እኔም እወድሃለሁ። ቴንኪው መቅድዬ፣ እንኳን ደህና መጣሽ። ሰላም ኤርሚዬ፣ እንዴት ናችሁ? ቅዱሳን ሁላችሁም ሰላም ያለው። ኤርሚዬ እንዴት ናችሁ? ባለቤት፣ ልጆች ሁሉ ሰላም? ጌታ ይባረክ እህትዬው፣ ሁላችንም ደህና ነን። አሜን አሜን። ጸጋ ይብዛላችሁ። እኔ የምለው ገስት ትልኩና ቶሎ ገስት እኮ የላካችሁ ጥያቄ ያላችሁ መስሎኝ ነው። ትልኩና ከዛ ደግሞ ከገባችሁ በኋላ ደግሞ ቶሎ ትወርዳላችሁ። ምንድን ነው በስተት ልካችሁ ነው? እኔ እኮ ገስት ስለላካችሁ እኮ ነው ያስገባኋችሁ። ኤኒዌይ የግድ አትገደዱም። ጥያቄ ያለው ሰው ግን ካለ መምጣት ይችላል። እታደ እንደዚህ ነው የማነበው። በጣም ይቅርታ ተሳስቼ ከሆነ አልተሳሳትኩም። ኤርሚ እንዴት ነው የሚነበበው? እታደ ኢታድ ኢታድ ነው። ኦኬ እንዳለ ታደሰ ማለት ነው። ኦኬ እሺ። ሰላም እንዴት ነው ወንድሜ እንዳለ? ኤርሚ አንድ ነገር ልነግርህ ነው። ሰላም ነኝ፣ እግዚአብሔር ይመስገን። አንድ ነገር ልነግርህ የገባሁት እኔ በጌታ ነኝ። እሺ። በቅርብ ነው ጌታን ህይወት ብርሃን ቸርች ሐዋሳ እና ማለት ያው ጌታን ከማግኘቴ በፊት አንድ ሰው ነው በቃ የተናገረ እውነቱ የኤርሚያስ አበበን ተከታተለው ብሎ። እኔ ያው በኦርቶዶክስ እምነት ተከታይ ነበርኩኝ ከ2016 ታህሳስ በፊት ማለት ነው። እና አብረን እየሰራን እኔ ጤና ባለሙያ ነኝ፣ ሆስፒታል ላይ አብረን እያደርን እሱ በጌታ ነው። እስቲ አዳምጥ ብሎ አንድ ቀን ኦቨርናይት ስራ ላይ ሆኜ አዳምጬ በቃ በአንተ ትምህርት ነው እኔ ጌታን ያገኘሁት ማለት እችላለሁ። እና እኔ በጣም ነው የምወደው ኤርሚዬ፣ እሱን ልንገርህ ብዬ ነው የገባሁት። እና በጣም ብዙ ትምህርት ነው የተማርኩት ከአንተ እና እሱን አሳውቅ ብዬ ነው ኤርሚ። ለእግዚአብሔር ክብር ይሁን። ቴንኪው ወንድሜ እንዳለ እንኳንም ጌታ ረዳ። የመጀመሪያ ቀን ስትሰማ አልተናደርክብኝም? አሜን። መጀመሪያ ቀን ስትሰማ ምንም አልተናደርኩም። ማለት ብዙ ነገር ነው ማለት እሱ ነግሮኛል። ቀድሞም በጣም ነው እኔ ደስ ያለኝ። ማለት መጀመሪያም ያው ልጁ ስለአንተ ብዙ ነገር ነግሮኛል እና መጀመሪያ በኦርቶዶክስ ቤት ውስጥ ዲያቆን ነው እና ብዙ ነገር በቃ ማለት ብዙ ነገር ነው ያፈረስክልኝ ባይዘይ እና በጣም ነው እኔ እንጃ እኔ በጣም በጌታ ቤት ሆኜ እያመሰገንኩ ነው አንተን እና አሁን ላይ በጣም እኔ ደስተኛ ነኝ። በቃ አንተ ይሄን ግን ነግሬህ አላውቅም። ያው ብዙ ጊዜ ለመግባት ሞክራለሁ፣ አልተሳካልኝም። ዛሬ ግን አጋጣሚ ተሳክቶልኝ ነው እና በጣም ኤርሚ እና የጤና ባለሙያ ነው። ይባርክ። አሜን። የጤና ባለሙያ ነው እንደምን እንዳለ? አዎ ሐኪም ነኝ። ኦኬ። አዎ ዶክተር ነህ? አዎ። ቴንክ ዩ። እግዚአብሔር ይባረክ። በጣም ነው ጌታን ስላንተ እጅግ አድርገን እናመሰግነው። እንግዲህ እግዚአብሔር ነው ሰውን የሚረዳ ለህይወት የሚሆን ንስሐን የሚሰጥ። እሺ፣ በጣም አመሰግናለሁ። እንደ ምክንያት ነው እግዚአብሔር የሚጠቀመው። የት ቤተክርስቲያን አሁን ጌታን ታምነው? ህይወት ብርሃን ነው። ሐዋሳ ህይወት ብርሃን። ፓስተር ጌቱ ነው መጋቢ። ፓስተር ጌቱ አያሌው። በጣም የተወደደች ቤተክርስቲያን። በጣም በርታ። በጣም ግን እኔ ማለት አንድ ነገር ልናገርና ያ ትችላለህ። እሺ ምን መሰለህ ኤርሚ፣ እኔ ማለት ያው ድሮ ገና ሃይ ስኩል እያለሁ ነው እኔ እህቴ ያው በጌታ ናት። እኔ ጅማ ነው ተወልጄ ያደኩት። እንትኔን ልንገርህ ብዬ ነው ታሪኬን ልንገርህ ብዬ ነው እና ጅማ ነው ተወልጄ ያደኩት እና ገና ሃይ ስኩል እያለሁ ጎረቤታችን ናቸው በጌታ ናቸው እና ጎረቤታችን
እና በቃ ያኔ በቃ መዝሙር የነ ሊሊም መዝሙር እኔ ያኔ ይሄ ማለት እንግዲህ ከሃይ ስኩል እኔ የተፈተንኩት ማትሪክ 91 ላይ ነው። ከ89 ጀምሮ ማለት ነው ከ1989 ጀምሮ የነ ሊሊን የነ ምህረት ይተፋን መዝሙር እነሱ ሁሉ ተጽዕኖ አለው ማለት እችላለሁ። እና እኔ ያኔ ራሱ ልጅ እያለሁ ገና 10ዎች ውስጥ እያለሁ ብዙ በቃ ማለት ጌታ ግን ይጠብቃል ብዙ ማለት እኔ ለሌሎች ምስክር ለመሆን ከስንት ነገር ነው ጌታ ያስመለጠኝ እና እግዚአብሔር ረድቶኝ ነው። እግዚአብሔር ረዳኝ። ልጁም ደግሞ አጋጣሚ ከኔ ጋር ተመድቦ ሆስፒታል ሲሰራ ያለውን አንዳንድ ነገር ይነግረኛል። በቃ አንተ ብዙ ጊዜ ያው እኔ አልሰማም ነበር ማለት ለዚህ ለፕሮቴስታንት ሃይማኖት ያለኝ አመለካከት ጥሩ አልነበረም እና ከዛ እሱ ግን ያለውን ነገር መጽሐፍ ቅዱስ አንብብ ይለኛል። ከዛ መጽሐፍ ቅዱስ ማንበብ ጀመርኩኝ። አሁን ጌታ የረዳኝ ምንድነው እኔ መጽሐፍ ቅዱስ ከዛ በፊት አንብቤ አላውቅም። ነገር ግን መጽሐፍ ቅዱስ አንብብ ብሎኝ ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም የሚለውን እያነበብኩኝ መጽሐፍ ቅዱስ እያነበብኩ ከዛ የተናገር እውነቱን የኤርሚያስ አበበን እሱን ተከታተላለኝ። ኦልሞስት ከ2016 እስካሁን ኤርሚ በቃ ያንተን በቃ እየገባው እንደውም ቢያመልጠኝ ራሱ ከዩቲዩብ ላይ ያወረድኩ ምናምን በደንብ ነው የምከታተለው እና በጣም ደስ ብሎኛል። ጌታ ይባርክ ማለት ያው በጣም ነው እኔ ብዙ ካንተ የተማርኩት ማለት ፈልጌ ነው። ለእግዚአብሔር ክብር ይሁን። እንኳንም ጌታ ረዳህ ወንድሜ፣ እንኳንም ጌታ ረዳህ። አሜን። በጣም በጣም ደስተኛ ነኝ። አሜን። የውሃ ጥምቀት ተጠመቅ? አሁን እየተማርክ ነው? አሜን። አረ ምን አደረኩ መሰለ እኔ ራሴ እጄ ነው ያን ፕሮግራም ያንተን ፕሮግራም ከተከታተልኩ በኋላ ራሴ እጄ ህይወት ብርሃን በራሴ ሄጄ ፓስተር አበራ የሚባል አለ። ፓስተር አበራ መሆኑን ያወቅኩት ያኔ ስተዋወቅ ነው እና እኔ ጌታን ለመቀበል መጥቼ ነው አልኩኝ ሐዋሳ ህይወት ብርሃን ቸርች ሄጄ ማለት ነው። ከዛ 3-4 ፓስተሮች አሉ። ፓስተር አበራ አለ። አሁን ሁሉንም ስለማውቃቸው ልንገር ብዬ ነው። ፓስተር እያሱ እና ሌሎችም አሉ። ከዛ ፓስተር አበራ ወስዶኝ ቢሮ ጌታን እንድቀበል አደረገኝ። ከዛ መች ይመቻል አለኝ። እኔ ያው ጤና ባለሙያ ስለሆንኩኝ በፈረቃ ነው የምሰራው እና የሞርኒንግ በምገባበት ሰዓት ከሰዓት ይመቸኛል፣ ምክንያቱም ናይት ስለምገባ ከሰዓት እያልኩኝ ብቻዬን አንድ ቢሮ ነው መጽሐፍ አንድን አስተምሮኝ የውሃ ጥምቀት ወሰድኩኝ። ከዛ በኋላ ደግሞ የውሃ ጥምቀት ከወሰድኩ በኋላ ኦልሬዲ ሁሉ ነገር አልቋል ብዬ እኔ ያው እሑድ ቸርች ሄዳለሁ። ከዛ በኋላ ግን አንድ እህት ምን አለችኝ፣ መጽሐፍ 2ን ተማርክ እንደ የምንድነው መጽሐፍ 2? እኔ አላወቅኩም። እንግዲህ ሰው በቃ አንዴ የውሃ ጥምቀት ከወሰደ በኋላ ያው ደቀ መዝሙር ሆኗል። ከዛ በኋላ እኔ ምንም ትምህርት ያለ አልመሰለኝም። ከዛ አሁን ዘንድሮ ነው አጋጣሚ ሆኖ ልጅቷን ሰኞ የአገልግሎት ትምህርት አለ ሰኞ በየሳምንቱ ህይወት ብርሃን ሐዋሳ፣ ሌሎችም ምናልባት ያላወቃችሁ ሰዎች እንድታውቁ ሰኞ ሁሌ በጣም ጥሩ ትምህርት አለ። እዛ ትምህርት ተካፍዬ ስወጣ እንዴት ነው መጽሐፍ 2ን ጀመርክ እንዴ አለችኝ እሷ። አይ እኔ ምንድነው መጽሐፍ 2 አልኳት። አሃ አልተማርክም እንዴ? ኧረ እኔ አልተማርኩም። ለካ ፓስተር አበራ ደግሞ ምናልባት በሌላ ሌሎች አስተማሪዎች ጋር እጄ የተማርኩ መስሎት እሱም አልነገረኝም። ከዛ በኋላ መቼ ነው ማለት እንዴት ነው መማር ያለብኝ? ኧረ ሂድና በቃ ለፓስተር አበራ ነገረው። ከዛ በኋላ መጽሐፍ 2ን ጀምር አለኝ። ከዛ ሄጄ ለፓስተር አበራ ስነግረው እሱም ምን አለ፣ አልጀመርክም እንዴ አልተማርክም እንዴ ምናምን ነገር። አዎ አልተማርኩም። ከዛ በኋላ መች ይመቻል አለኝ። ፕሮግራም አስተካከለልኝና መጽሐፍ 2 ላይ ከገቡት ልጆች ጋር ተምሬ ይኸው መጽሐፍ 2ን ጨርሰን አሁን መጽሐፍ 3ን ልንጀምር ነው ማለት ነው። እግዚአብሔር ይባረክ። እዛው ሐዋሳ ነው የምሰራው ዶክተር? አሜን። ሐዋሳ ነው የምሰራው። በጣም ደስ ይላል። ቤተሰብ አሉ? ልጆች፣ ባለቤት? 4 ልጆች አሉኝ። ባለቤቴ ያው አሁንም በኦርቶዶክስ እምነት ውስጥ ነው ያለችው። ትልቁ ልጄ ግን 11ኛ ክፍል ነው። እሱ ሄዶ ከኔ ጋር አብሮ ጌታን ተቀብሎ አሁን እንደውም ደቀ መዝሙር ትምህርት እየተማረ ነው፣ የደህንነት ትምህርት ማለት ነው። እግዚአብሔር ይባረክ። ፎሎ ባክ መልሼልሃለሁ በውስጥ ስልኬ ተውላለሁ፣ የዋትሳፕ ቁጥር ከዛ ቤተክርስቲያን ከህይወት ብርሃን። እሺ
ከህይወት ብርሃን በምንም እንዳትቀይር እሺ እዛው አዋሳ ስላለ የምትሰራበት ቦታ ላይ እዛው በዛው ባለባት አጥቢያ ቤተክርስቲያን እውነተኛ ቤተክርስቲያን ስለሆነች ህይወት ብርሃን በዛው ጌታን ከቅዱሳን ጋር አብርሃም ልክ በጣም ደስ የሚል ነው። ለባለቤትም የሰራዊት ጌታ እግዚአብሔር መዳንን ያደርግላታል ለልጆችም ጭምር እና አወራሃለሁ ጌታ ቢፈቅድ እንገናኛለን። በጣም ደስ ብሎኛል። ለእግዚአብሔር ክብር ይሁን። በቃ በዚህ 11 ዓመት ጉዞ ውስጥ እግዚአብሔር ለአንተ ብቻ እንኳን እግዚአብሔር የመዳንን ወንጌል ካመጣ አልከሰርኩም ማለት ነው። ግን ደግሞ በስንት ሺህ የሚቆጠር ትውልድ ነው እግዚአብሔር የጠራው። ለዚህ ነው ሁሌ እዚህ የምታዩኝ አንዳንድ ሰዎች ከሰዎች ጋር የመጨቃጨቅ አባዜ ያለኝ እየመሰላቸው ወይ ደግሞ ስራ በማጣት በሰዎች ዘንድ እንደው ክፉ አመል ተብሎ እንደሚባለው የሚዲያን ነገር ከመለመድ የተነሳ ሰው ዝም ብሎ ልክ እንደሚያወራው ልክ እንደዛ ይመስላችኋል። አይደለም ወገኖቼ፣ ነገሩ የጥሪ ጉዳይ ነው። ጥሪ የሆነውን ደግሞ የተረዱ እግዚአብሔር ልጆች ይረዳሉ። ያልተረዱ ደግሞ የግድ ይረዱ ብለንም ማለት አንችልምና ለእግዚአብሔር ክብር ይሁን። ዶክተር ይሄ ጌታ እግዚአብሔር ስለረዳ በጣም 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 ደስ ብሎኛል። ቴንኪው የኔ ወንድም፣ በውስጥ እጽፍልሃለሁ ስልኬ እንደዋወላለን። እሺ ኤርሚዬ በጣም አመሰግናለሁ። ጌታ ይባርክ። አሜን። ቴንኪው ዶክተር ይሄ ተባረክ። ቴንኪው። እሺ አሜን። እሺ ሰላም። አሜን። ኦኬ፣ ለእግዚአብሔር ክብር ይሁን ወንድሞች እና እህቶች። እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። በቅዱስ አጠራሩ የጠራን ሁለት ምንድን ነው? እኔ አልገባኝም። መልስ በቤተክርስቲያን ውስጥ የመሰረታዊ የደህንነት ትምህርት ማስተማሪያዎች አሉ። የደቀ መዝሙር ትምህርት ለብቻው፣ የአገልግሎት ትምህርት ማስተማሪያ ለብቻው፣ የደቀ መዝሙር ትምህርት፣ የደህንነት ትምህርት እንደዚህ አሉ። እነሱን ነው ብሎ የሚለው በህይወት ብርሃን እንደዛ ብለው ነው የሚጠሯቸው ይመስለኛል። እና ጌታ ኢየሱስ የተባረከ ይሁን። በጣም እግዚአብሔር እጅግ አድርገን እናመሰግናለን። እሺ ወንጌል ይቀጥላል። ወንድሞች እናቶች፣ ገና እንዳገለገልን እንደዛ እንዳትሉ። በጣም አገልግለን ላባችንን እየጠረግን በቃ አሁን ከጌታ ዘንድ አክሊል ሽልማት ምናምን ነገር ብሎ የሚል እንደዛ እንዳትጠብቁ። ገና አላገለገልንም። በሙሉ ኃይላችን አላገለገልንም። ፕሊስ፣ ይህ አገልግሎት የሁላችንም ነው። ሁላችንም ነን የምናገለግለው። እዚህ እጃችሁ እስኪበልዝ ድረስ ኮምፒውተር ታብታብ ስክሪን በመደብደብ ታብታብ የምታደርጉ ወገኖች፣ ኮፒሊንግ ሼር የምታደርጉ ወገኖች፣ አገልግሎቱ ተሳልጦ ወደ ሌላ ቦታ ላይ እንዲደርስ በማድረግ የምትተጉ ወንድሞችና እህቶች ሁሉ ጭምር በዚህ አገልግሎት ውስጥ አንበሳውን ድርሻ የምትወስዱት እናንተ ናችሁ፣ የእውነት ለመናገር ማለት ነው። እና ፕሊስ፣ ይሄ በጣም ሲሪየስ የሆነ አገልግሎት ስለሆነ እንቀጥላለን። ወንጌል ይቀጥላል። እግዚአብሔር በቅዱስ አጠራሩ ትውልድን ይጠራል፣ ያድናል። የማዳኑን ወንጌል ለሰዎች ሁሉ እንናገራለን። የጌታን ቸርነት፣ የጌታን በጎነት፣ የምህረቱን ባለጠግነት፣ የፍቅሩን ባለጠግነት፣ የጸጋውን ባለጠግነት ተነግሮ ተሰብኮ ኤርሚያስ እንደ ጨው ሟምቶ ቢያልቅ፣ ቴዲ ቢነሳ ቴዲ እንደ ጨው ሟምቶ ቢያልቅ፣ መቅዲ ብትነሳ መቅዲ እንደ ጨው ሟምታ ብታልቅ፣ የማያልቅ የእግዚአብሔር የምህረቱ ባለጠግነት፣ የፍቅሩ ባለጠግነት፣ የጸጋው ባለጠግነት እዚህ ፕላኔት ላይ ከዚህ በፊት የነበሩ ከሐዋርያቱ ጀምሮ አሁን እስከኛ ድረስ ያሉ ከዚህም በኋላ ደግሞ ጌታ እስከሚመጣበት ዘመን ድረስ የሚነሱ አገልጋዮች ሁሉ ጭምር ቢሰብኩት የማያልቅ የእግዚአብሔር የጸጋው ባለጠግነት መድኃኔ ዓለም ክርስቶስ የፍቅሩ ባለጠግነት ተነግሮ አያልቅም። እናንተ መስሏችሁ ነው።
እኔ እዚህ ገብቼ 45 ደቂቃ ወይ 2 ሰዓት ላይ አውርቼ በቃ ኤርሚ ተንትኖ አብራርቶ ጨርሶታል ብላችሁ ካላችሁ ውሸት ነው። በፍጹም ላብራራው አልችልም። የገባኝን ያህል የተረዳሁትን ያህል በእንባ እየተንሰቀሰብኩ እነግራችኋለሁ። መቅኔም ልክ እንደዛው፣ ቴዲም ልክ እንደዛው፣ ሌሎች ወንድሞች እህቶች ልክ እንደዛው። ጴጥሮስም የተረዳውን የተገለጠለትን ያወቀውን ጌታ መንፈስ ቅዱስ የገለጠለትን ያህል ነው ሰብኮ ያለፈው እንጂ እነዛ እንኳን ትልልቅ ሐዋርያት እንኳን 14 ምናምን ነገር 13 መጽሐፍ የጻፈው ቅዱስ ጳውሎስ እንኳን የጌታን ፍቅር ምንድነው ያለው? ስፋትና እርዝመቱ ከፍታውና ጥልቀቱ ከመታወቅ የሚያልፈውን እኮ ነው የሚለው። ራሱ ይህንን ሐሳብ ለመረዳት ይህንን ሐሳብ ስፋትና እርዝመቱ ከፍታውና ጥልቀቱ ከመታወቅ የሚያልፈውን እኮ ይላል። የሆነ ነገር እኮ መመተሪያ ያለው ጥልቀት ጉድጓድ በሆነ ነገር መተረት ትደርስበታለህ። ኢቭን ከዚህ አሁን እኛ ካለንበት ፕላኔት ላይ ወደ ጨረቃ በባለፈው የሄዱ ሳይንቲስቶች ነበሩ። አሁን በቅርብ ማለት ነው ጨረቃ ላይ ደርሰው የመጡ የአሜሪካ ሳይንቲስቶች እና ሲናገሩ አይታችኋቸዋል። ምን እንዳሉ ሴቷ ስትናገር በተለይ እዛ ጨረቃው ላይ ሆነው ወደዚህ ወደ መሬት ሲያዩ በብዙ ዳርክነስ ጨለማ ውስጥ ያለች እችን የምታክል ኳስ የምታክል ነገር መሬት አይታችኋታል። ከጨረቃ ላይ እንዴት እንደምትታይ መሬት እኛ ያለንባት በኢየሱስ ክርስቶስ። እኔ መቼም ዩኒቨርሱን ነው ሁሌ የማየው። እንደዚህ ጊዜ በማገኝ ሰዓት ላይ ዩኒቨርሱን አያለሁኝ ወይ ደግሞ እነኚህ ምንድነው የዱር እንስሳት ተፈጥሮን ማለት ነው ኔቸር አያለሁ። እንስሶችንም አዋፍትንም በባህር ውስጥ ያሉ ምናምን ነገር በቃ እንደዚህ የእግዚአብሔርን ስራ አያለሁና በቃ ለእኔ በዛ ጌታን አመልካለሁ። የእውነት እንዴት ድንቅ ነህ ነው ብዬ የምለው በእውነት በባህር ውስጥ ያሉ አሳዎችን አይተ ዝርያቸውን ሁሉ ጭምር በፍጹም አይቼ ሰምቼ ማለቅ። አሁን ይሄ አሳ ነው ይሄ አሳ ዝርያ ህይወት አለው እንዴ ብለህ የሆነ ጉቶ ነገር ነው የሚመስለው ባህር ውስጥ እና ግን አሳ መሆኑን የምታውቀው ህይወት ያለው ነገር መሆኑን የምታውቀው የሆኑ አሳዎች በዛ አካባቢ ላይ ሲያልፉ ይውጣል አፉ ከፍቶ ምላሱን አውጥቶ ምናምን ነገር እንደዚህ። ይሄ እኮ ጉቶ ነው እንጨት እኮ የትኛው ነው እግሩ የትኛው ነው እጁ ምናምን ነገር ለምትለው እና አቤት ጌታ ሆይ ስራህ እና በጣም ገረማለሁኝና ዩኒቨርሱ ላይ እንደዛ ስትናገር በጣም ከአይምሮዋ በላይ ሆኖ ማለት ነው። ሳይንቲስቷ ከአይምሮዋ በላይ ሆኖ ወገኖች እና አምላካችን እግዚአብሔር ትልቅ ነው። ምን ልላችሁ ነው? ወደዛ ለመሄድ በብርሃን የብርሃን ዓመት ብለው የሚቆጥሩት አለ። የኪሎ ሜትሩ ይታወቃል። ከዚህ ወደ ጨረቃ የሚሄዱበት ወደ ጁፒተር ምናምን ነገር የሚባሉ ፕላኔቶች ለመሄድ እየመተሩ የሚደርሱበት አለ ይታወቃል። በኪሎ ሜትር ማለት ነው። የብርሃን ዓመት ደግሞ የሚባል አለ። እኔ አይገባኝም ወንድሞች እናቶች። እሱን እንኳን ይህንን እንኳን ራሱ ጌታ እንኳን የሰራውን የብርሃን ዓመት ማለት ከአንዱ ፕላኔት ወደ ሌላኛው ላይ ለመሄድ እዚህኛ እኮ እኛ ሚልክዌይ ጋላክሲ ውስጥ እኮ ነን ነው የዚህኛ ያለንበት የሚልክዌይ ጋላክሲ የከዋክብት ክምችት ያለበት ውስጥ እንኳን ራሱ ለመድረስ የብርሃን ዓመት እየተባለ ማለት ነው። ከዚህኛ ካለንበት ደግሞ ጋላክሲ ውጪ ከሚልክዌይ ጋላክሲ ውጪ ሌላ ጋላክሲዎች ደግሞ አሉ ብለው ይላሉ። አይምሮ ነው የሚፈነዳው ወንድሞች እናቶች። እና ይሄ ትልቅ ነህ ብሎ የሚለው ለጌታ የሚነገረው ቃል እናንተዬ በቃ ሌላ ቃል የለም። ለሱ ብቻ የሚነገርበት ሌላ ቃል ቢኖር ኖሮ ጌታን እንደዛ ብንለው ደስ ባለን ነበር። ግን ዛፉ ትልቅ ነው፣ ሴትዮዋ ትልቅ ናት፣ ሰውየው ትልቅ ነው፣ ቤቱ ትልቅ ነው ብለን በምንልበት ነው ያው ጌታም ትልቅ ነው ብለን የምንለው። ሌላ ቃል አሰላጣን። ምን ልላችሁ ነው? እሱ የፈጠራቸውን እንኳን ፍጥረታት ይህን ያህል እንኳን ለማወቅ አይምሯችን ውስን ነው። ጌታንማ ራሱንማ ለማወቅ ደግሞ እንዴት ሆኖ ግን የምህረቱ ባለጠግነት በቃ መማር እንደ ሰው ይደክመዋል ተብሎ አይባልም። ወዶ አያልቅበትም። እና ጳውሎስ ሲናገር ስፋትና ርዝመቱ ከፍታውና ጥልቀቱ ከመታወቅ የሚያልፈውን የእግዚአብሔርን ፍቅር ይላል። ይህንን ፍቅር ዕለት ዕለት እንናገር። እግዚአብሔር የቱ ጋር ሰዎችን እንደሚያድን አናቅ።
የእውነት እና ጌታን እጅግ አድርገን እናመሰግናለን። በጣም ደስ ብሎኛል። ይህንን የወንጌልን እውነት ግን የሚያሰናክል ነገር ዕለት ዕለት እዚህ ሶሻል ሚዲያ ላይ ሲደረግ ሳይ በቃ ምንም በቃ ልደብቃችሁ እስከማልችል ድረስ ውስጤ እርር ነው የሚለው። ጌታን እጅግ አድርገን እናመሰግናለን። ለእግዚአብሔር ክብር ይሁን። እሺ ቴዲ እንኳን ደህና መጣ የምትለን ካለ ማለት ትችላለህ ቴዲ። እሺ መጨረሻ ላይ የተናገርከው እሱን በተመለከተ ለመናገር ነው የገባሁት። መጀመሪያ ሁላችንም ሰላም እንበል በጌታችን በኢየሱስ ክርስቶስ ስም። የጌታ ጸጋና ሰላም ይብዛላችሁ። ድጋሚ ደግሞ ጌታ ድል ስለሰጠን ክብር ለእርሱ ይሁን። ትናንትና በእኛ ማታ በአንተ ስንት ሰዓት እንደሆነ አላውቅም፣ በእኛ ማታ ገብተህ የነበረ ጊዜ ወይም ደግሞ እኔ አብረህ የነበርኩ ጊዜ የነበረውን መርሃ ግብር ላይ በተለይም ደግሞ መኪና እየነዳህ የተናገርከውን ንግግር አንዳንድ ሰዎች ወስደው በራሳቸው መንገድ እንትን በማለት ጤነኛ ያልሆነ ነገር ሲያደርጉ እና ሲናገሩ ቅድም ሰማ ነበር። እዚህ ላሉ 200 ሰዎች ነው ማውራት የፈለኩት፣ ለነሱ አይደለም። እነሱ ያሉትን ይበሉ፣ መብታቸው ነው። ሁለት ነገሮች ነው ማነሳው። እንግዲህ እዚህ ያለን ሰዎች ክርስቲያኖች ነን ብለን እናስባለን። እንግዲህ እዛም ትርፍ ነገር ሲናገሩ የነበሩትን ጭምር ማለት ነው። ክርስቲያኖች ነን ብለን እናስባለን። ክርስቲያኖች ከሆንን እና ወንድሜ ተሳስቷል፣ እህቴ ተሳስታለች ብለን ካለን ክርስትናችን የሚያዘው ወይም የሚፈቅድልን ምንድን ነው የሚለውን እንድናስብ ነው። እንደ ክርስቲያን እንደ መንፈሳዊ ሰው አንዳንድ ነገር ላለመናገር በውሃ እንውጠዋለን እና እንደ መንፈሳዊ ሰው እንሆን፣ እንደ ክርስቲያን እንሆን። እሺ እንደዚህ እናርክ። እሺ ቅድም ስትናገሩ የነበራችሁ ሰዎች መካከል ምናልባት እዚህ ካላችሁ እሺ ኤርሚያስ ተሳደበ፣ አዎ በቃ እሺ ተሳደበ። ስለዚህ ስለዚህ ምን እንስቀለው? በእሳት እንጥበሰው? በሰይፍ እንቁረጠው? ኦኬ ይሄ ለካሁን ወንጀል ነው አይደለ? በ21ኛው ክፍለ ዘመን ወንጀል ነው። ስለዚህ ከቲክቶክ እናስወጣው፣ ቤቱ እናስቀምጠው፣ አያገልግል። ምንድን ነው? እሺ ከዛስ ምንድን ነው? አሁን እሱን ነው ያልመለሳችሁት። በነበረው ሰፊ ውይይታችሁ ያልመለሳችሁት እሱን፣ ያልነገራችሁን እሱን ነው። ለዛ ነው ምን ያልኩትኝ እንደ ክርስቲያን እንሆን። ክርስቲያን ምንድን ነው የሚያደርገው? ወንድሜ ሲበድል፣ ወንድሜ ሲያጠፋ ክርስቲያን ምንድን ነው የሚያደርገው? እሱን አርጉ። አንደኛው መልእክቴ ነው። ሁለተኛው መልእክቴ ደግሞ ምንድነው? እሺ እናንተ እንዳላችሁት ኤርሚያስና በኤርሚያስ ዙሪያ ያለን ወንድሞች ኦኬ እኛ ገድል ጠቃሾች ነን። እናንተ ደግሞ ይቅርታ ይጠይቅ። እሺ ይኸው እኔ ይቅርታ ጠይቄለታለሁ። ምን ስላጠፋ ነው ይቅርታ የሚጠይቀው? ግን ነባ ምንድነው ያጠፋው? ይቅርታ ይጠይቃል። ይቅርታ ብርቅ አይደለም። እሺ ግን ስለምኑ ነው ይቅርታ የሚጠይቀው? እሺ ኤርሚና እኛ ገድል ጠቃሾች ነን። እናንተ ደግሞ በጣም ምሁራን ናችሁ። የሊቃውንቶቻችሁን መጽሐፍ ትጠቅሳላችሁ፣ የምሁራኖቻችሁን መጽሐፍ ትጠቅሳላችሁ። በጣም የተማሩ ሀሳቤ ልጨርስ። እሺ ኤርሚ፣ እሺ ሀሳቤ ልጨርስ ብዬ ነው። ነባ ታገሰኛ፣ እንደ ሀሳቤ ልጨርስ። የምሁራኖቻችሁን መጽሐፍ ትጠቅሳላችሁ፣ የሊቃውንቶቻችሁን መጽሐፍ ትጠቅሳላችሁ፣ የስኮላሮቻችሁን የመጽሐፍ ትጠቅሳላችሁ። ዶክተር ከሌ ፕሮፌሰር ከሌ ምንድን ነው? እሺ ከዛስ ምን? አሁንም የሚነሳው ጥያቄ ከዛስ ምን ነው? እኛ ገድል ጠቀስን፣ እናንተ ዶክተር እንትናን ጠቀሳችሁ። ምን? በጣም ቀሽም ነገር ልንገራችሁ፣ በጣም የሚያስቅ ፈኒ ነገር ልንገራችሁ። አንተ ፕሮፌሰር ብለህ የምትጠራውና በጣም ሊቅ እንደሆነ የምትነግረን በጣም የተማረ በጣም ያነበበ የጳውሎስን መጽሐፍ በተለይ የሮሜ ምዕራፍ 1ን ብቻ በጣም ግዙፍ በሆነ በ1000 ገጽ የተነተነው ያብራራው የምትለው ሰውዬ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ተማሪ ምን እንደሆነ ታውቃለህ? አንድ ተራ መናፍቅ ነው። በጣም በሚያሳዝን ሁኔታ ያንተ ዶክተርና ያንተ ፕሮፌሰር ለአንዲት የኦርቶዶክስ ሰንበት ተማሪ ተራ መናፍቅ ነው። ስለዚህ ፕሮፌሰር እንትና ሮሜ ምዕራፍ 1 ቁጥር 3ን ሲተነትነው ብለህ ብትላት ታዲያ እኔ ምን አገባኝ ነው የምትልህ። ምክንያቱም እሱ ለእሷ አንድ ተራ መናፍቅ ነው። አየህ ገደል የሚያስፈልገው ለዚህ ነው።
ያንተ ፕሮፌሰርና ያንተ ዶክተር እሷ ልብ ውስጥ ምንም ስፍራ የሌለው ምንም ቦታ የሌለው ማንነቱን እንኳን የማታውቀው የማትቀበለው ተራ ፕሮቴስታንት ነው። ስለዚህ ይቺ ልጅ ወንድሜ ኤርሚ ቅድም ሰምተኸዋል አይደለ? ዶክተሩን ሐዋሳ እሰራለሁ ያለውን በገዛ ጨንገሩ ወይም ደግሞ በራሱ ሜዳ ተጫውቶ ጌታ ኢየሱስን እንዲያገኝ ያደረገው። የሚገርመው ነገር እናንተው ቦታ ላይ አንድ ወንድማችሁ እኔ በኤርሚ ነው እውነትን ያገኘሁት ለራሱ ለኤርሚ ነግሬዋለሁ አለና ግን ኤርሚ ይሄኛውን ትምህርት ስለተናገረብኝ ከፍቶኛል አለ። ኤርሚ ግን ያንን ትምህርት አላስተማረው። እሱን ትምህርት ሌላ ቦታ ሄዶ ለቃቅሞ ነው የመጣው። ኤርሚ ጌታ ኢየሱስን ነው ያሳየው እንጂ እንትና የተባለውን ሰውዬ አላሳየው። እንትና የተባለውን ሰውዬ አላስተማረውም። የሰው ስም አትጻፉ። እንትና የተባለውን ሰውዬ አላስተማረው። ስለዚህ ኤርሚያስ እንትና የተባለውን ሰውዬ ትምህርት ልክ አይደለም በማለቱ ያ ወንድም ስለከፋህ እኛም ከፍቶናል፣ እናዝናለን። ነገር ግን ኤርሚ ያሳየህ ጌታ ኢየሱስን እንጂ እከሌ የተባለውን ሰውዬ አይደለም። እከሌ የተባለውን ሰውዬ እነ እከሌን ያሳዩህና ኤርሚ እከሌን ስለነካብህ በማዘንህ ምንም ማድረግ አይቻልም። ምክንያቱም እከሌ ከነስተቱ ከኢየሱስ አይበልጥም። እከሌ ከነስተቱ ከኢየሱስ አይበልጥም። እና ሁለት መልእክት ነው ለማስተላለፍ የፈለኩትኝ ዳንዬ። እሺ አቁም ይመስለኛል ሰላምታው። ሁለት መልእክት ነው ለማስተላለፍ የፈለኩትኝ። የመጀመሪያው ነገር ሰው አጥፍቷል፣ በድሏል፣ ተሳስቷል ብላችሁ ካላችሁ እንደ ክርስቲያን የክርስቲያንን ስራ ስሩ። የክርስቲያን ስራ ስለዛ ሰው መጸለይ ነው፣ ስለዛ ሰው መማለድ ነው፣ ስለዛ ሰው መቃተት ነው፣ ስለዛ ሰው ማልቀስ ነው፣ ስለዛ ሰው በጌታ ፊት መሆን ነው እንጂ አደባባይ ላይ ወጥቶ አፍንጫው ደፍጣጣ፣ አይኑ ፈጣጣ፣ ጥርሱ ገጣጣ ማለት አይደለም። እንዲህ አይነት ቃላት አልተጠቀማችሁም፣ እንደው ንግግሬ ለማሳመር። ሁለተኛው ነገር ደግሞ እናንተ ልክ ነው የምትሉትን በራሳችሁ መንገድ ማስተማር መብታችሁ ነው። ትክክል ናችሁ፣ ትችላላችሁ። ማንም ሰው አልተቃወማችሁ። ማንም ሰው ተቃውሟችሁ አያውቁ። አንድ ሰው ምንድን ነው ያልከው? ለምንድን ነው ዝም ብሎ ወንጌሉን ብቻ የማያስተምረው? ኦኬ አንተ ወንጌሉን ብቻ ማስተማር ልክ ነው ብለህ አስባል። ልክ ነህ። ጌታ ኢየሱስ ይባርክ፣ ጸጋውን ያብዛልህ። በእውነት በርታ፣ ቀኝ እጃችንን እንሰጥሃለን። እኛ ደግሞ በዚህ መንገድ 1 ሚሊዮን ጊዜ ተናግረናል። ፍሬያማዎች ነን። የግድ ለአንተ ፍሬያችንን ይኸውልህ፣ በዚህ ዓመተ ምህረት ይሄን ያክል ሰዎች ጌታን ተቀብለው ምንድነው የደህንነት ትምህርት ተምረው ይሄን ያክል ሰዎች ተጠምቀዋል የሚል ሪፖርት ማቅረብ አንገደድም። አይመለከትህም። አንተ ለአንተ አይደለም የምንሰራው፣ ለጌታ ኢየሱስ ነው የምንሰራው። ስለዚህ ምን ያክል ሰዎች ዳኑ፣ ምን ያክል ሰዎች ደቀ መዝሙር ትምህርት ተማሩ ምናምን የሚለውን አላውቅም ያልከው ወንድም ማወቅም አይኖርብህም፣ አይመለከትህም። እኛም ያንተን አልጠየቅንም፣ አንጠይቅም፣ አንፈልግም። ለጌታ ስራ። ሁለታችንም አንድ ጌታ ከሆነ ያለን የምንሰራው ተጠሪነታችን ለጌታ እንጂ እኔ ላንተ አንተ ለኔ አይደለም። ስለዚህ የኤርሚያስ ፍሬ ምንድን ነው? ምን ያክል ሰዎችን ወደ ጌታ አምጥቷል? ምን ያክል ሰዎች ደቀ መዝሙር አድርጓል? ምን ያክል ሰዎች ተጠምቀዋል የሚለውን አናቅም በማለት ልክ ብለሃል። እድሜ ልክህን አታውቅም። አንተ ልክ ነው ያልከው ወንጌል ስራ በዛ መንገድ ነው አይደለ? ጎ ሄድ ፕሊዝ። እኛን ግን ተን፣ በቃ እንስራበት። 30 40 ሰዎች ሰብስባችሁ የሰው ስም ከማንሳት ይልቅ የወንጌሉን ስራ ስሩ ለማለት ነው። ከዚህ በላይ አላወራም። ነባ ይኸው ኤርሚያስ አጠገብህን ያለው በምን ጉዳይ ይቅርታ ይጠይቅ? እየሰማንህ አይደለም? እየተናገርክ ከሆነ ድምጽህ እየተሰማ ለእኔ ብቻ ነው የማይሰማኝ? ወንድሞች እህቶች፣ ለእኔ ብቻ ነው የማይሰማኝ? አይ አይሰማም። ነባ ይሰማል? ነባ እየተናገርክ ከሆነ አይሰማም። ሙድ እያያዝክ ከሆነ ውረድ። ታች ውረድ። በቃ ይቺ መልእክት ለማስተላለፍ ነው። ኤርሚዬ ርዕሳችሁን ለመጥለፍ አይደለም፣ ወደ ሌላ ሀሳብ ለማስገባት አይደለም። ፕሊስ በቃ እኔ መልእክቴን ለማስተላለፍ ነው። ፕሊስ በዚህ ጉዳይ ላይ ምንም እንዳታወራ፣ በጌታ ምንም እንዳታወራ፣ ማንም ሰው ምንም እንዳያወራ። ወደ ገደለው ወደ ነጥቡ ግቡ። ርዕስ ይዛችሁን የገባችሁት ርዕሳችሁን እንድቀይር ወይም ደግሞ ርዕስ ልጠመዛር ይቅርታ። አንዲት እህት ወይም ወንድም
ኤርሚዬ መጽሐፍ አለኝ እንዴት ላቀብልህ ያልሽ ኢንቫይት አድርጌሽ ነበር ወይም አድርጌህ ነበር። ይቅርታ በሴት ልቀጥል ጾታ ከምደበላልቅ አልተቀበልከኝም ወይም አልተቀበልሽኝም። እሺ አንዱን ልምረጥ። ዮርዲ እሺ አልተቀበልከኝምና አልገባህም። እንዴት መጽሐፉ ልትልክለት እንደምችል ከሱ ጋር መነጋገር ትችሉ ነበረ። እኔ በውስጥ አወራህና ከኤርሚ ጋር እንድትገናኙ አደርጋለሁ። ምናልባት ካለህ ማለት ነው። ኤርሚ መጽሐፍ እንዴት ልስጥ ብለህ ያልክ ካልሆነ ግን አሁን አንድ ቁጥር ጻፍና ላስገባህ እንዴት ልታቀብለው እንደምችል እንድታወሩ 30 ሰከንድ ብቻ ልውሰድ። አንድ ቁጥር ጻፍ። አንድ ቁጥር ለመጻፍ 30 ሰከንድ በቂ ነው ብዬ ስለማስብ ነው። እየጠበኩኝ ነው። 1 2 3 4 እሺ በቃ የለህም ማለት ነው። ምናልባት ወጣል ማለት ነው። እኔ ስላየሁት አካውንትህን እኔ በውስጥ አወራሃለሁ። ተባረኩ፣ እወዳቸዋለሁ። እኔ ከልጆች ጋር ስለሆንኩ ከታች ልሆን ከተፈለኩኝ ግን እገባለሁ ቦታ ላይ። ተባረክ ቴዲ፣ ጸጋ ይብዛልህ። ለእግዚአብሔር ክብር ይሁን። እሺ ወገኖች፣ ወንድምነት እንኳን ደህና መጣ ዳንዬዋ። ወንድምነት ሰላም ብያለሁ ሁላችሁንም። የጌታ ጸጋ ይብዛላችሁ። አሜን። ሰላም ብያለሁ ሁላችሁም ከላይም ከታችም ያላችሁ ወገኖች። ቴንክ ዩ ወንድምነት፣ እንኳን ደህና መጣ። ጸጋ ይብዛልህ። እሺ ዮርዲ ኤርሚ ይቅርታ ተሳስቼ ነው የገባሁት። እሺ ኦኬ። እሺ ተባረኩ፣ ጸጋ ይብዛላችሁ። በዋና ጉዳይ ላይ ትኩረት ብናደርግ ነው መልካም። እሺ ማንን? ነጋ ነው ነጋ ኤርሚ ኤርሚ አቤት። ወይ 2 ደቂቃ ትሰጠኛለህ? 2 ደቂቃ ላውራና ማለት ልውረድ። እኔ ምን ይገር እኔ ሹፌር ነኝ ባይዘዌ እና እዚህ አዲስ አበባ ውስጥ ኮሪደር ይሰራ ነበረ እና እኔ በፊት በጌታ ነኝ። ከዛ ባካ አድርጌ ወጥቼ ነበረ እና ምን ለማውራት ፈልጌ ነው፣ ቅድም ዶክተሩ ሲያወራ ሳሊተ ምሕረት ምናምን አካባቢ እኔ በጣም ብዙ ኦርቶዶክስ ጓደኞች ነው ያሉኝና አሁን ወዳለሁበት ወደ ክርስቶስ ቤት እንድመለስ ትልቁን አስተዋጽኦ ያደረጋችሁት አንተ፣ ዳጊ፣ ዳኒ እዚህ ቤት ውስጥ ምን ይሉኛል ጓደኞቼ፣ እነዚህ የጴንጤ ስብስቦቹ አደገኛ የጴንጤ ስብስቦቹ መጡ። እኔ አይደለሁም እኔ በጌታ የጌታን እንትን የቀመስኩት አይደለሁም። ኦርቶዶክስ ጓደኞቼ በጣም ነው የሚወዷችሁ። ስፔሻሊ ዳጊን የሚወዱ የኦርቶዶክስ አባቱ ቄስ የሆኑ ልጅ ጓደኛዬ ዳጊን በጣም ነው የሚወደው። ሶ ምን ለማለት ፈልጌ ነው፣ እኔ አሁን ላለሁበት ቀጥ ለጥ ብዬ ወደ ጌታ እንድመለስ ካደረጉኝ ሰዎች መካከል አንዱ አንተ ነህ። እግዚአብሔር በሚያውቀው እኔ የዛሬ 2 ዓመት ከምናምን አካባቢ በዚህ ሰዓት ድራፍት ቤት ነበር። ድራፍት ቤት ግን ሆነ በተገኘው አጋጣሚ ያኔ መንገድ ስለምንሰራ አዲስ አበባ ውስጥ ኮሪደር ምናምን ስለምንሰራ መኪና ውስጥ ጠርተውኝ እና ይኸው አደገኛ ጴንጤዎች መጡ ብሎኝ በእነሱ ስልክ ነበር የእናንተን ፕሮግራም የምንከታተለው እና ከስር ኮሜንት ጻፍኩኝ እኔ አረ ድራፍት ቤት ነን ምናምን ብዬ። ዳጊ ነበር ሐሳቡን የሰጠው። የትም ሆናችሁ ግን ዳጊ ያለውን ነው የምነግርህ። የትም ሆናችሁ ጌታን አስቡ። የትም ሆናችሁ ጌታን አስቡ። ከዛስ ዳጊ 1 2 የሆነ ላውራ ይርሚ ትችላለህ። አይ ገርሞኝ ነው። ክርስቶስን ነው የምነግርህ። ስለ እውነት የሰማይ አምላክ በሚያውቀው ነውና ስነግርህ እግዚአብሔር በሚያውቀው ድራፍት ቤት ነበርኩ በዚህ ሰዓት የዛሬ 2 ዓመትም እንኳን አልሞላውም። እና እጅግ ነው በጣም ወደው ዳጊ በዛ ነገር ላይ እኔ ከስር ኮሜንት በጻፍኩት ላይ ሐሳብ ሰጠ። የትም ግን ሆናችሁ ጌታን አስቡ። ዳጊ ያለውን ነው የምነግርህ። እኔ ጓደኞቼ አሁን ዛሬ ከነሱ ጋር አልቀመጥ፣ ከነሱ ጋር ድራፍት ቤት አልሄድም። መሄድ ወዳለብኝ ቦታ ሄጃለሁ። ለምን መሰለህ? ውሎዬ ሹፌር ነኝ ብያለሁ። ትንቀሳቀሳለህ፣ ወደዚህ ትበላለህ፣ ትጠጣለህ ምናምን። ልቤ ግን እኮ አለ ክርስቶስ ጋር። ግን በቃ ባከንኩኝ፣ ህይወቴ ባከነ። እኔ አሁን ይሄ የምነግርህ ልጅ ኦርቶዶክስ የሆነ አባቱ ቄስ የሆነው ልጅ እንዴት እንደሚወድ በቃ ስራ እንደውም አንዳንዴ ይለዋል አፍረ ነው አይደለ ስለው የያዘኝ ይዞኝ ነው እንጂ ይለኛል። የያዘኝ ይዞኝ ነው ይላል። ገብቶሃል? ሶ እኔ አንተ ለኔ ነው ምለው። እኔ ለዚህ እኮ ነው እኔ ኤርሚያስ ለኔ ነው ላለውና ራሄል የምትባል ልጅ አለች ያለች እኔ ኤርሚያስን ነው ሰ ኤርሚያስን አትከተል ክርስቶስን ስትለኝ የስ ግን ወደ ክርስቶስ የመራኝ ኤርሚያስ ነው መላት።
ወደ ክርስቶስ የመራኝ ኤርሚያስ ነው። ኤርሚያስ ዳግም ናቸው የመሩኝ ነው የምለው እና ይሄን ለማለት ፈልጌ ነው። ብዙ ማውራት እችላለሁ፣ ግን ሌላም ሰው እንዲያወራ እና ከዶክተሩ ቀጥሎ እኔ ምን ይል ፈልጌ ነው። አንዱ እኔ ነኝ። እኔ ነገደ እኔ ነኝ። ከድራፍት ቤት የወጣው ወንድም ነኝ ለማለት ፈልጌ ነው። አመሰግናለሁ። የሚል ቴንክ ዩ ሎርድ። ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። ወንድሞችና እህቶች ለጌታ ለኢየሱስ ክርስቶስ ለበጉ ክብር ይሆንለት። በቅዱስ አጠራሩ ለሚጠራ ሰዎችን ለሚያድን በጸጋው ባለጠግነት፣ በፍቅሩ ባለጠግነት፣ በምሕረቱ ባለጠግነት ዛሬም ሰዎችን ይጠራል። ይሄ ጌታ እንዴት ድንቅ ነው ወንድሞችና እህቶች፣ እንዴት ድንቅ ነው። አሁን እኔ ነገደን አላቀውም። ዛሬ 2 ዓመት አካባቢ ላይ ድራፍት ቤት ነበረ። ምን አለ ይህንን ጌታ ሁሌ ብናወራው፣ ሌላ አጀንዳ ባሰጡን። ምን አለ በተለይ የኛ የወንጌል አማኞች የተባሉ በቃ በጣም ውስጤን በቃ አሁን በጣም ውስጤን በቃ የሚያቃጥለኝ ነገር ይሄ ነው። ምን አለ ሌላ ስራ ባይኖር፣ ምን አለ ሌላ ነገር ባልተወራ፣ ሁሉ ቀን በቃ ሁሉ ቀን መተን በፊቱ በጌታ ፊት ሆነን ቀራንዮን ኮረብታ ሞቱንና ትንሣኤውን ስለኛ ሲል የከፈለውን መከራ የተወደድንበትን የዘላለምን ፍቅር የተማርንበትን የእግዚአብሔር የዘላለምን ምሕረት የዳንበትን የእግዚአብሔርን የዘላለምን ጸጋውን እያመሰገንን ደግሞ የዚህን ዓለም ኑሮ ጨርሰን ስንሄድ እግዚአብሔር ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀ የበጉ ከተማ አዲስቱ ኢየሩሳሌምን እያየን በደስታ እንባ እዚሁ በዚህ ትውልድ መካከል ብንታጠብ ደስ አይልም? ወንድሞች እናቶች፣ ሪል እኮ የሆነ እኮ መንፈስ እኮ ነው የተቀበልነው። ሪል የሆነ የእግዚአብሔር መንፈስ ማለት ነው። እና እባካችሁ ሌላ ስራ አትስጡን ፕሊዝ። ትውልድ ይዳንበት፣ ትውልድ ይዳንበት። አንዳንድ ጊዜ ተናግረው የሚያናግሩን ሰዎች አሉ። ትውልድ ይዳንበት ወንድሞች እናቶቼ። ከኢየሱስ ክርስቶስ በቀር ሌላ ላላውቅ ቆርጫለሁ ብሎ እንዳለ ጳውሎስ በቃ ይሄው ነው። በቃ ብራዘር፣ የወንጌሉ እውነት ማዕከል ጌታ ኢየሱስ ነው። በቃ ስለሱና ስለሱ ብቻ ስንነሳም፣ ስንተኛም፣ ስንበላም፣ ስንጠጣም፣ በክረምት በበጋ፣ በጠዋት በማታ፣ በጓደኞቻችን፣ በሚስቶቻችን፣ በልጆቻችን፣ በቤተሰብ መካከል፣ በየትኛውም ቦታ፣ በአለቆቻችን መካከል፣ የትኛውም ቦታ ላይ፣ በየትኛውም ሰዓት፣ በየትኛውም ጊዜ ሊነገር የሚገባ የጌታ ምሕረትና ፍቅር ነው። እኛን የወደደበት መውደድ ወንድሞችና እህቶቼ፣ ውስጥን እኮ በመንፈስ የሚያነድ እኮ ፍቅር እኮ ማለት ነው የጌታ ፍቅር። እና ወንድሜ ነገደ ጌታ ኢየሱስ ዘመንን ይባርክ። እንኳንም ጌታ ረዳ። የኔ ወንድም በጣም ደስ ብሎናል። ለእግዚአብሔር ክብር ይሁን። አንድ ነፍስ ወደ እግዚአብሔር መንግስት ሲመለስ ከዚህ የበለጠ መስማት ምን የሚያስደስት ነገር አለ? እዚህ መጥተው አይንገሩን እንጂ በውስጥ የሚነግሩን ወንድሞችና እህቶች ስንቶች ናቸው? እኛ እድል አልሰጠንም እንጂ አሁን እኮ እዚህ ጌታን የተቀበላችሁ ሰዎች ኑ መስክሩ ብለን ብንል ጌታን የተቀበሉ ሰዎች የምታውቋቸው ስለነሱ የምታውቁ በዚህ አገልግሎት የመጡ ኑ ብለን ብንል አሁን እዚህ ጋር እንኳን ካለ ቢሃይንድ ባይ ተደብቀው ከሚሰሙት አይደለም። እዚህ ጋር እንኳን ካለ ከ300 ሰው ውስጥ ብዙዎች ይመጣሉ። ምክንያቱስ ይሄ የኤርሚያስ ስራ አይደለም፣ የዳንኤል ስራ አይደለም፣ የዳጊ ስራ አይደለም፣ የእግዚአብሔር ስራ ነው። እግዚአብሔር ስለሚሰራ ነው እኛ ከእግዚአብሔር ጋር እየሰራን ያለ ነው። ኦኬ በቃ ይሄ እዚህ ያላችሁ ወንድሞችና እህቶች ሁላችሁም የምንሰራው ስራ ነው እና ጌታ ይባረክ። በጣም ደስ የሚል ነገር ነው የሰማነው። ቴንኪ ወንድምነት ነገደ፣ ተባረክልኝ የኔ ወንድም። እሺ ነጋ ነው ነጋ ሰላም ማለት ነው። አይ ነው በኦሮምኛ ይገባኛል። እንዴት ነው? ጌታ ይባርክ ኤርሚዬ። እኔ በጣም እንደምወድ ልገልጽልህ ነው። ዳኒንም በጣም ወደዋለሁ። አንተንም እኔ አማኝ ነኝ ከመጀመሪያው ጀምሮ። ግን ብዙ ጊዜ ከመጽሐፍ ውጭ ያለውን ብዙ በቃ ለዚህ ስለሚሉ እናንተ ስትመጡ በጣም ደስ ብሎኛል። ምክንያቱም ብዙ እውቀት አግኝቼበታለሁ። እናንተን ሳዳምጥ የሆነ ነገር እጨምራለሁ። በቃ ምክንያቱም የምታወሩት ነገር በጣም ሞር በማስረገጥ የእግዚአብሔርን ቃል
መሰረት ያደረገ ስለሆነ በጣም ነው የምወድህ እና ቀጥልበት። አንድ ደግሞ ማረጋገጥልህ ኢየሱስ ክርስቶስን ራሱ ብዙዎቹ ተሰናከሉበት፣ ለብዙዎች ግን የራስ የሚያድን የራስ ማዕዘን ነው የሆነው ማለት ነው ድንጋይ እና ስለዚህ ሁሉ ነገር ስለአንተ መልካም ነገር አይዝም ለኢየሱስም ስላልያዘ ማለት ነው እና እንድትቀጥሉበት እንድትበረቱ ትውልዱ ከጨለማ እያመለጠ ነው ያለው። የሚቃወማችሁ እናንተን የሚቃወሙ ይሰሟቸዋል። አየህ እነሱ የሚሰሙት ደግሞ አንድ ቀን አርነት ያወጣቸዋል። ምክንያቱም የሚሰሙት ቃል የሆነ ጊዜ ላይ ይበቅላል። ስለዚህ በርቱ። ከውስጥም ከውጭም ጫና ሊኖር ይችላል። እናንተ ግን ቀጥሉበት። እውነቴን ነው የምልህ፣ ያለ ሽንገላ ነው የምናገርህ። ወንድሜ ዳንንም በጣም በጣም በቃ ማለት እንዴት ብዬ ልግለጽ? የእንትናን ደግሞ የዳግን ደግሞ ከልጅነት ጀምሬ ነው እኔ ሳዳምጥ ካሰቱን እና እናንተ ደግሞ ስትመጡ በቃ አሪፍ ነው። በርቱ። የእግዚአብሔርን ቃል አስተምሩ። እኔ አሁን የገባሁት ብዙ ጊዜ ያው እኛን ስለማታስገቡ ዛሬ ሰው የሚገባ ሰው ስለሌለ ነው የገባሁት እና አንዳንድ ከስር ቁጭ ብዬ አዳምጣለሁ እና ጌታ ይባርካችሁ። ቀጥልበት፣ በቃ ቀጥሉበት። እናንተ ዝም ብላችሁ የእግዚአብሔርን ቃል ማስተማሩን ቀጥሉበት። ይሄ ጊዜ ነው፣ ይሄ ጊዜ ሳትሉ በቃ መቀጠል ነው በቃ እና ጌታ ይባርካችሁ። ትውልዱ እየተጠቀመበት ነው፣ አማኙ ራሱ እየተጠቀመበት ነው እና ደግሞ ሌላ ምልህ መጽሐፍ ራሱ ብጽፉ እኔ አሁን በመጽሐፍ መልክ ራሱ እናንተ አሁን የምትናገሩት አየር ላይ ብቻ ሳይሆን በመጽሐፍ ዶክመንት ሆኖ መቀመጥ አለበት ብዬ አስባለሁ። ትውልዱ ላይ ጥያቄ የሚሆን ከውስጥም ከውጭም ያለውን ጥያቄ የሚሆነውን በመጽሐፍ ጭምር በዶክመንት ጭምር መቀመጥ ለትውልዱ የሚተላለፍ እና ለውስጥ ላለን ደግሞ ተከታታይ የሆነ አንዳንድ ነገሮችን እውቀት ግንዛቤ ማስጨበጫ ቢሰጡ አሪፍ ነው። ምክንያቱም እንማራለን ያው ቸርች ላይ ግን የበለጠ እንደዚህ ግን ነገም ጥያቄ ይመጣል። አሁን እናንተ ወክላችሁ ነው ያላችሁት። ሌላው ትውልድ ደግሞ ገብቷል ይሄንን ቃል ይዞ ነው እንትን ማየት አለበት እና በዚህም አስቡበት። ላለው ጌታ ይባርካችሁ። ተባረኩ። ወዳችኋለሁ። ብርክ በሉ። ተባረክልን ወንድማችን፣ ጸጋ ይብዛልህ። እንደ ጌታ ክብር ይሁን። በጣም እናመሰግናለን። እኛም እንወድሃለን። ጌታ ኢየሱስ ደግሞ ስለወደደን እግዚአብሔር ይባረክ። ለጌታ ክብር ይሁን። እሺ ለእግዚአብሔር የስራ ጊዜ ነው። ጌታ በስራ ላይ ነው ያለው። በስራ ላይ መሆኑን ከምታውቁበት ነገር አንዱ በሩቅም በቅርብም ያሉ ሰዎች ተቃውሞ ያስነሳሉ። በተቃውሟቸው ግን ከቶም ሸብረክ አንልም። በጣም ጽኑ አቋም ነው ያለኝ። ምናልባት እነሱ ልክ እንደዛ መስሏቸው በተለያየ መንገድ ጦርነት ለመቀስቀስ የፈለጉ ሰዎች አሉ። ይሄ ጦርነቱ ደግሞ ያው የስራው ጠባይ ነው፣ የስራው ጠባይ ነው። ከቶም ግን ለቀን አልተገዛንላቸውም ብሎ እንዳለ አይደለም ለኦርቶዶክሳውያኑ አይደለም ለጴንጤ ራሱ አልመለስም። ምንም የምታመጡት ነገር ስለሌለ ማለት ነው። ስራ ፈቶች የሆናችሁ ሰዎች ምንም የምታመጡት ነገር ስለሌለ፣ ጉዳዩ የወንጌል ጉዳይ ነው። ጉዳዩ ትውልድ ይዳንበት። ብዙዎቻችሁ እዚህ ልንገራችሁ፣ የአባቶቼ አምላክ የማገለግለው ኢየሱስ ክርስቶስ ምስክር ነው። እዚህ ቲክታክ ላይ የወጡ ሰዎች ጥሪ ኖሯቸው አይደለም፣ ኢየሱስ ጠርቷቸው ሂዱ ውጡ እና ስበኩ ብሏቸው አይደለም የላካቸው። ብዙዎቹ እጃቸው ላይ ሞባይል ስላለ ነው የመጡት። ብዙዎቹ ጥሪ ኖሯቸው መንፈስ ቅዱስ መርቷቸው ልክ በሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 4 ላይ ነው የሚናገረው። ስለ በርናባስና ስለ ጳውሎስ ሲናገር ምን ይናገራል እዛ ክፍል ላይ? እነሱም በመንፈስ ቅዱስ ተልከው ይላል። ቁጥር 4 ላይ እነሱም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ያወረዱ ይላል። ያው ክፍሉን ስለምታውቁት የእግዚአብሔር ወንዶችና ሴቶች ልጆች እዛ ሲጾሙና ሲጸልዩ በርናባስና ጳውሎስ እንደዚሁም ኔጌር የተባለው ስምዖን የቀሬናው ሉኪዮስ እዛ ሆነው ይጾሙ ይጸልዩ ነበር። መምህራንና ነቢያት ነበሩ በዛች ቤተክርስቲያን እና መንፈስ ቅዱስ ለመረጥኳቸው ስራ ለዩልኝ ብሎ አለ ይላል። እና እነሱም ከለዩዋቸው በኋላ ቁጥር 4ን ቅድም ያልኳትን ቃል እድገማት። እነሱም ተልከው በመንፈስ ቅዱስ ተልከው ወደ ሴሌውቅያ ያወረዱ ይላል። ለምንድን ነው የወረዱት? ለሽርሽር አይደለም። አቤት
ቲክቶክ ቤት ከፍቶ ድድ ለማስጣት አይደለም፣ ድድ ማስጫ የሚባል አይነት ወሬ ማለት ነው። ቁጭ ብሎ አርቲቡርት የሆነ ነገር ያወራል። ያው እዚህ ቅድም ያልኩት ክፍል መጽሐፍ ቅዱስን ምናልባት የማያነቡ ሌሎች ከሌላ ቤት ያሉ ወገኖች ስላሉ እዚህ የሚከታተሉ የሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 4 ነው ቅድም ያልኩትኝ በቃሌ ስለተናገርኩ ቃሉ ላይ ለሚመስላቸው ሰዎች ካሉ ያው እነሱም በመንፈስ ቅዱስ ተልከው ወደ ሴሎቅያ ወረዱ፣ ከዛም በመርከብ ወደ ቆጵሮስ ሄዱ ይላል። ምን ያደረጉ ነው የሚዞሩት? መንፈስ ቅዱስ ለምን እንደሚልካቸው? ከየት ነው የተነሱት? ከኢየሩሳሌም ወደ ቂሳሪያ መጡ። የባህር ዳርቻ ነች ቂሳሪያ፣ በሜዲትራኒያን ባህር ዳርቻ ላይ ያለች ከተማ ነች። ጥንታዊም ከተማ ነች፣ አሁንም አለች ከተማይቱ። እዛ አድርገው በሜዲትራኒያን ባህር ውስጥ የምትገኝ ነች የቆጵሮስ ደሴት። አሁን ቱርክና ግሪክ ለሁለት ይዘዋታል። ኦኬ። በእስልምና በነበሩ ጊዜ በአይሁድም ኩራቦች የእግዚአብሔርን ቃል ሰበኩ ይላል። እሰየው፣ መድኃኔዓለም ስምህ ይባረክ የኔ ጌታ። ምን ሊያረጉ ነው ማለት ነው? በአይሁድ ምኩራቦችም ይሁን በቆጵሮስም ይሁን በግሪክም ይሁን በአቴና ዋቴቨር የተዘዋወሩባቸው ቦታዎች ላይ ከኢየሩሳሌም ጀምሮ እስከ ኤልዋሪቆ ድረስ ሰሜን መቄዶንያ ግዛት ውስጥ ማለት ነው ያለው። እስከዛ ድረስ ኤልዋሪቆ የተባለው በመቄዶንያ ግዛት ውስጥ ነው ያለው። እዛ ድረስ ጳውሎስ ሄደው ለሽርሽር አይደለም። ምን ሊያደርግ ነው? የእግዚአብሔርን ቃል ሰበኩ ይላል። እዚህ ቲክቶክ ላይ የመጡ የወንጌላውያን አማኞች አብዛኞቹ ቤት ከፍተው ሲያላዝኑ የሚያድሩ ሰዎች ወንጌል ሲሰብኳቸው አይታችኋቸው ታውቃላችሁ? በእነሱ ቤት ጌታን ሰዎች ሲቀበሉ አይታችሁ ታውቃላችሁ? የንስሐ ጥሪ ያደርጋሉ። ያልዳኑ ሰዎች ወደ እግዚአብሔር መንግስት እንዲመጡ፣ የዳኑትን በእግዚአብሔር መንግስት ውስጥ እንዲጸኑ የሚያደርግ አገልግሎት ሲያገለግሉ አይታችኋቸው ታውቃላችሁ? ይሄ ግድ እኛ ነን እያልን እኮ አይደለም ወንድሞቼ ናቶች፣ ግን አይታችኋቸው ታውቃላችሁ? የአባቶቼ አምላክ ምስክር ነው፣ ጥሪ የላቸውም። የወንጌል ሸክም አይደለም ወደ ቲክታክ ያመጣቸው አይደለም። በአንደኛ ጴጥሮስ መልእክት መጽሐፍ ምዕራፍ 2 ቁጥር 9 ላይ እንደተጻፈው የንጉሥ ካህናት የሆኑ ቅዱስ ሕዝብ ለእርሱ የተለየ ወገን የሆኑ የእሱን በጎነት ልንናገር ነው። በእሱ ሊያዝል ይችላል። ስፔሻል ኮሊንግ ግን አለ፣ ጥሪ ያለ፣ ዘመንህን ጊዜን ሰጥተህ የምታገለግለው ጌታ ነው። ኦኬ፣ ሂዱ እስኪ ዞር ዞር በሉና የኛ የወንጌላውያን አማኞች ቤት የከፈቱት ቤት ላይቭ የከፈቱት ጋር ዞር ዞር ብላችሁ እስቲ ስሙ። ሲጸሉ አታዩአቸው? ወንጌልም ሲሰብኩ አታዩአቸውም? ንስሐም ሲያስገቡ አታዩአቸውም? የዳኑትም ሰዎች በእግዚአብሔር መንግስት ውስጥ እንዲጸኑ የሚያደርግ ነገር አታዩአቸውም? ያው ቁጭ ብሎ በቃ ወሬ ሲቀዱ ሲሰፉ አግናጢዮስ እንዲህ አለና ፖሊካርፕ ደግሞ እንደዚህ ብሎ ያለውን ይሄኛውን ምልከታ ደግሞ ካልቪን እንደዚህ ብሎ ያየዋል። ሉተር ደግሞ የጎሪጥ ነው የሚመለከተው እና ደግሞ ኦሪገንም ደግሞ የሁለቱን ሀሳብ ይቃወማል። በቃ እንደዚህ አይነት እርካሽ ወሬ ያልኩ የታሪክ አተላ። አብ እዚህ ውስጥ መንፈሱን አይሰጣቸውም። ሆሊ ስፒሪት እዛ ውስጥ የለበትም። ታሪክን እንደ ቤተክርስቲያን ታሪክ ታወራለህ፣ የእምነት አባቶችን ታነሳለህ። መንፈስ ቅዱስ የማይገዛው ጉባኤ ማለት ነው። ሁሉ ቀን እኮ በታሪክ እኮ እናምናለን ወንድሞች እናቶች። የክርስቶስ ቤተክርስቲያን ታሪክ አላት። የእግዚአብሔር ሕዝብ ታሪክ አለው። እውነት ነው። በታሪክ ውስጥ ያሉ አባቶች አሉ። አሁን ቅድም ስማቸውን የጠሯቸው ያልጠራኋቸውም ሰዎች አሉ። እነሱ እግዚአብሔር በዘመናቸው ያደረገው መልካሙን ነገር መናገር ተገቢ ነው፣ ማሳወቅ ተገቢ ነው። ሁሉ ቀን ግን ሰኞም፣ ማክሰኞም፣ እሮብም፣ ሐሙስም፣ አርብም፣ ቅዳሜም፣ እሁድም፣ ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ፣ አርብ እንዲህ ያንተ ወጥቶ መለፍለፍ አንድን ሰው ወደ እግዚአብሔር መንግስት ካላመጣ ምኑ ነው የምትጠቀሙት ወንድሞች እናቶች? ለዚህ ነው ደፍሬ በጌታ የመንፈስ ሆኜ እነግራቸዋለሁ። እግዚአብሔር ወንጌል አገልግሉ ብሎ የላካቸው አንድ እርምጁን የሚያወጣ አንድ አልኩ በሕያው ጌታ ፊት በኢየሱስ ክርስቶስ ፊት ቆሞ እኔ ወንጌል እንዳገለግል ዘመኔን እግዚአብሔር ሰጥቼው እንዳገለግል ጥሪ ደርሶኛል ብሎ የሚል አንድ የለም። አንድ እኮ ነው ብዬ የምልህ አንድ የለም። በምን አወቅ ኤርምያስ ብለህ ካልከኝ ያው ስራቸውን ሄድና
ስራቸውን ይድናይ። ለዚህ ነው አየህ የሰራዊት ጌታ እግዚአብሔር ሞገስ ስላሳጣቸው ነገሩ ያው እነሱን መሰል የሆኑ 30 እና 20 ሰው 40 ሰው አያጡም። እነሱን ይዘው እዛው ቁጭ ብለው ጎማ የማኘክ ያህል ታሪክ ሲያኝኩ ይኖራሉ ማለት ነው። ግን እግዚአብሔር የጠራቸው ግን በየሄዱ ምን ያደርጉ ነበር? የእግዚአብሔርን ቃል የሚሰብኩት። አየህ በመንፈስ ቅዱስ የተላከው ጳውሎስ እና በርናባስ ወደ ሌሎች አገሮች ሄደው ምንድን ያደርጉት? ወንድሞች ናቶች ወንጌልን የሰበኩት የእግዚአብሔርን ቃል ሰበኩ። በእነዚህ ደሴቶችና በሌሎች ሁሉ ጭምር ያሉ ማለት ነው። ደሴቲቱንም እስከ ጳፋ በዞሩ ጊዜ በሪያሱስ የሚሉት ጠንቋይና ሐሰተኛ ነቢይ የሆነው አንድ አይሁዳዊ ሰው አገኙት ይላል። እርሱም አስተዋይ ሰው ከነበረው ከሰርጊዮስ ጳውሎስ ከሚባለው ከሀገረ ገዢው ጋር ነበር። ይህም በርናባስና ሳውልን ወደ እነርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ ይላል። ማን ነው አሁን ጠርቶ የእግዚአብሔርን ቃል ሊሰማ ከአንተ የሚፈልግ? ሁሉ ቀን ኦሪገን ነው። ኦሪገን እንዲህ ብሎ እንትና ደግሞ እንዲህ አለና እና እነ ኦሪገን እንደዚህ ብሎ ዳርያዝ እባክህ ዳርያዝ ኦሪገን የሆነ ጊዜ ታወራዋለህ። አየህ የእግዚአብሔርን ቃል መስማት የሚፈልግ ትውልድ አለ። የእግዚአብሔር ቃል ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብሎም አዳኝነት በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ ለዚህ ትውልድ ሊሰበከው ይገባል። ብራዘር ለምን ወንድሞች ናቶቼ? ትውልዱ መዳን ስላለበት። አልዳንም እንዴ? ብዙዎች ሃይማኖት አላቸው እንጂ አልዳኑ። የአባ ገብረ ኪዳንን ቪዲዮ ያየ ሰው በእውነት ውስጤም ውጬም ነው ያለቀሰው። ወንድሞች ናቶቼ በሁለት ነገር እጨነቃለሁ ብሎ ቅዱስ ጳውሎስ እንዳለው አይነት ቃል ተጠቀሙ። ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ነው ያለው። በዚህ መሆን ደግሞ ለእናንተ ጥቅም ነው ያለው። አባ ገብረ ኪዳን ግን በዚህ ከሆንን በኃጢአት እየጨቀየን እየበሰበስን ነው አሉ። ግን ደግሞ ወሰደኝ ልለው ፈልጋለሁ፣ ከወሰደኝ ደግሞ መግቢያ የት እንደሆነ አላቅም አሉ። አራት አይና ሊቀ ሊቃውንት የጣና ቅዱስ ቂርቆስ የእናቶችና የአባቶች ገዳም አስተዳዳሪ ናቸው። የአራቱ ጉባኤያት መምህር ናቸው። አባ ገብረ ኪዳን ከሞት በኋላ የት እንደሚሄዱ ያስጨንቃቸዋል። ከሞት በኋላ የት እንደሚሄዱ ያስጨንቃቸዋል። እና አሁን ለአባ ገብረ ኪዳን ወንጌል ልሰብካር እንዴት ተጠራሁት? ወንድሞች ናቶች እንዴ ምነው ኤርሚያስ ሽቅ ብልሽና አልክ ምናምን ነገር ብላችሁ ልትሉ ይችላላችሁ። ኢትዮጵያዊ ያው ተረታም ነው፣ ተረት መተረት ልማዱ ነው። ምነው ሽቅ ብልሽና አልክ እንዴት አራት አይና ምናምን ነገር? ብራዘር አራት አይና ሆኖ መጽሐፈ ሊቃውንት መጽሐፈ መነኮሳት ብሉይና አዲስ ኪዳንን ተምሮ የዘላለም ሕይወት ግን እንዳለው እርግጠኛ አይደለም። መነኩሴው እርግጠኛ የሚያደርገውን የወንጌልን እውነት አልገባውም ማለት ነው። ስለዚህ ሊነገረው ይገባል። አራት አይናው ሰው ሲሞቱ የት ነው መጨረሻዎት ተብሎ ሳይጠይቁ ራሳቸው እንኳን ገብቷቸዋል። እኔ ያስጨንቀኛል አሉ። የት እንደምገባ ሳስብ እጨነቃለሁ አሉ። ጭንቅ ይለኛል አሉ። እና ለእንዲህ አይነቱም ሰው ወንጌል ልንናገር ይገባል። ለእንደዚህ አይነት ሰው አይደለም ለሌሎቹ ወንጌል መስበክ አይ ነውር ነው ወንጀል ነው ብለው ቢሉንም ግን እንናገራለን። ወንድሞች እናቶች እኔ ልለምናችሁ በጌታ በኢየሱስ ክርስቶስ ልለምናችሁ ውስጥ ያላችሁ ያልዳኑ እናትህ ቤት ውስጥ አልጋ ላይ አስተኝተህ ሶፋ ላይ አስቀምጠህ እናትህን የምትጦር ወንድሜ ናቴ ጌታ እግዚአብሔር ዘመንን ይባርክ። ስላደረጉት ነገር ማነው ስላደረጉት ብድራት ለእናቶቻችን ለወላጆቻችን ከዚህም በላይ ቢከፈል ጥሩ ነው። ግን እኛ እናትህ አንተን አሳድገዋል፣ አንተን ደግሞ ብትጦራቸው ተገቢ ነው። የመጽሐፍ ቅዱስም የእግዚአብሔርም ቃል ይደግፋል። ግን ለማዘር ንገራቸው። አባ ገብረ ኪዳን የሚባሉ ሊቀ ሊቃውንት አራት አይን አለኝ ብሎ ስድስትም አይንም ይኖራቸው። ለምን እንደ ኪሩቤል ራሱ ክንፎቻቸው ሁሉ አይኖች ናቸው ብሎ እንደሚል ለምን እንደዛ አይነት አይን አይኖራቸውም? በኦርቶዶክስ አራት አይን አይደለም 6 አይን አይደለም 12 አይንም ብታበቅል በኦርቶዶክስ ስትሞት የት እንደምትሄድ መጨረሻን ምንም አታቅ።
ፓትርያርኩን ብጠይቃቸው ብፁዕነታቸው ብፁዕ አቡነ ማትያስ እንዲሁ ነው ብለው የሚሉ ከአባ ገብረ ኪዳን የተለየ እውቀት የላቸውም። ለምን አስኬማ ደፍተው ተቀመጡ እንጂ የዘላለም ሕይወት የሌላቸው ጳጳስ ናቸው። አጭርና ግልጽ እውነቱን ስነግርህ ማለት ነው። አድምቼ ነው የማወራው። እውነቱን ነው የምነግርህ። የዘላለም ሕይወት የላቸውም። እግዚአብሔር ግን የዘላለም ሕይወት እንዲኖራቸው ይፈልጋል። ለእነሱም ብቻ አይደለም፣ ለካቶሊካውያንም፣ ለእነሱም ብቻ አይደለም፣ ለሙስሊሙ፣ ለአይሁዳውያንም፣ ለሰው ዘር በሙሉ ለእነሱም ብቻ አይደለም፣ ፈዛዛ ለሆነ ጴንጤም ሁሉ ጭምር ጌታ የዘላለም ሕይወት እንዲኖራቸው ይፈልጋል። ስለዚህ በተላኩ ሰዎች ወንጌል ይሰበካል። በተላኩ ሰዎች ወንጌል ይሰበካል። አንተ ማን ብለህ ካልከኝ በአጭርና በግልጽ ምነግርህ ራሴን ለመቆለፍ ፈልጌ አይደለም። ልዑል ጠርቶኛል። ኢየሱስ ጌታዬ ጠርቶኛል እኮ ነው በድፍረት የምነግራችሁ። ስራውን የሚሰራ እግዚአብሔር ስለሆነ የስራውን ፍሬ እግዚአብሔርና እኔ እናውቃለን። እኔ የማውቀው ሰዎች እየመጡ ስለሚነግሩኝ፣ በውስጥ ጌታን የሚቀበሉ ሰዎች እየመጡ ስለሚነግሩኝ። አሁን ቅድም ዶክተር ገብቶ ነገረናል። እኔ አሁን ከዛሬ በፊት አይቼው አላውቅም። ዶክተርም ማለት ነው በዚህ አገልግሎት ነው ጌታ የተቀበልኩት አለ። እንደሰማችሁት ማን ያዳነው ታዲያ? ዶክተር ኤርሚያስ ነው ያዳነው? ኖ፣ ማዳን የኤርሚያስ አይደለም። ማዳን የጴጥሮስ አይደለም። ማዳን የጳውሎስ አይደለም። ማዳን የማንም አይደለም። ማዳን የበጉ ነው። ደህንነት ከእግዚአብሔር ዘንድ ነው። ኤርሚያስ ታዲያ ምንድን ነው? ዳንኤል ምንድን ነው? ጌታ በሰጣቸው ጸጋ የሚያገለግሉ ወንድሞችና እህቶች ናቸው። መቅዲ ምንድን ናት? በጌታ እህት ናት። እዚህ ቁጭ ብላ አብራ ትጸልያለች። ሌሊት ትጸልያለች። ስለሚድኑ ሰዎች ትጸልያለች። እጇ ታብታብ እስኪያደርግ ድረስ ትቀጠቅጣለች። ስክሪን እዚህ ያላቸው እህቶችና ወንድሞች ሁሉ በሙሉ የድህነቱን ስራ ማን ነው እየሰራ ያለው? የተባረከው ጌታ መንፈስ ቅዱስ። ወንድሞች እናቶች፣ እና ንገሯቸው፣ ለቤተሰቦቻችሁ፣ ለእናትና ለአባት ንገራቸው። የማዳኑን ወንጌል ንገሯቸው። ኢየሱስ ይወዳችኋል፣ ኢየሱስ ሞቶላችኋል ብለህ ንገራቸው። የእንትና አይኑ ወለቀልሽ እማዬ ተብላ ስትባል አሜን ብላ ያሉ የማንም አይን አልወለቀልዎትም እማዬ። እውነቴን ነው የምነግሮት። ይኸው መድኃኔዓለም ክርስቶስ ምስክሬ ነው። የማንም አይን ለእኔ ሲል አይኑ የጠፋ አንድ ጻድቅ እዚህ ፕላኔት ላይ የለም። አለም የተባለ በሙሉ ውሸታሞች ናቸው። የእንትና አይኑ ፈሰሰልህ፣ የእንትና እግሩ ተቆረጠ፣ የእንትና አንጀቷ ተዘረገፈ፣ የእንትና አንጎሏ ፈሰሰ የሚባል የራሳቸው ጉዳይ ነው ብራዘር። የራሳቸው ጉዳይ እኮ አልኩ። የራሳቸው ጉዳይ ነው። አንተ ብራዘር ሞቱ ቀጥታ የሚመለከተ የአብ ልጅ ኢየሱስ ክርስቶስ ሞት ብቻ ነው። ለዚህ ትውልድ ሞቱ ቀጥታ የሚመለከተው የጌታችን የኢየሱስ ክርስቶስ ሞት ብቻ ነው። ለእኔ የተመለከተኝ እሱ ነው፣ የተገባኝም እሱ ነው። ለእኔ ሲል ቅጣቴን የተቀጣው የአብ ልጅ ኢየሱስ ነው። አለቅ። ከሱ ውጭ የሐረር ሰው ይላል አበደን የለም። አየ ያንን የቀራኒውን ፍቅር ለማስረሳት ይመጡና እንትና እግሩ ተቆረጠልህ ይላል። ጊዮርጊስ 3 ጊዜ ሞቶ ተነሳልህ። እውነት ነው። አዎ እውነት ነው። አዎ ይኸው ና ዘልዳ ጊዮርጊስ እየተባለ ማለት ነው። ና በፈረስ ከነፈረስና እያልኩኝ ማለት ነው። አንድ የአርመን ወታደር ስጠራ የነበርኩበት ዘመን ይቆጨኛል። ቢመጣውን ከነፈረሱ ጊዮርጊስ ምን ሊጠቅምህ ነው ብራዘር? ወንድም አለም ምን ያደርግልሃል? እንደው እንደተባለ እንኳን ቢመጣ ምን ይጠቅምሃል ብራዘር? ሎክ ጊዮርጊስ 3 ጊዜ ሞቶ ተነሳ ብላ ትላለች። አቦ አይኑ ጠፋ ለአንተ ሲል ሰይጣን እንደ ውሃ ጠጣው አይኑን። ደግ አረገ። በቁራ ተመስሎ መጥቶ ነቁሯ ወጣው ይላል። እሰይ ገላገለን። እና ታዲያ እኔን ሐዘን ቁጭ ብዬ የአቦን አይን ሰይጣን አጠፋው እኮ እንደውም ቤት የትይለት እያልኩ ቁጭ ብዬ እንዳልቅስ ነው ብራዘር። ሲጀምር አቦ የሚባል ሰው በምድር ላይ የለም። ምን አልክ ኤርሚያስ? አንድ ኦርቶዶክሳዊ ይግባና ከኔ ጋር ይሄን ጉዳይ ማውራት የሚፈልግ ሰው ካለ ይምጣ፣ በታሪክ ውስጥ ያሳየን። አቦ የሚባል ሰው እዚህ ምድር ላይ ኤግዚስት ያደረገ ሰው አልነበርም።
ማን ነው የሚናገረው? ገድሉ። ማን ነው የሚናገረው? መልኩ። ሰላም ለጽንሰትከ ሰላም ለመቃብርከ እናነባታለን ማለት ነው። እንደግመዋለና መልኩን እንደግመዋለን ስትገባ ማለት ነው። ካለ አንድ ሰው ይምጣ፣ አንድ ሰው ብቻ ምረጡና ይግባ። እና ይህን ሰውዬ ነው ብራዘር አየህ፣ እኔ አይኑ ወለቀ ተብሎ ሲባል በቃ ስንት ጊዜ የሐምሌ አቦ በጌታ በኢየሱስ ክርስቶስ። ኦኬ አሁን ይሄ ሁሉ ሩጫ ለምንድን ነው? ጊዮርጊስ 3 ጊዜ ሞተ፣ አቦ አይኑ ጠፋ፣ ተክለ ሃይማኖት እግሩ ተቆረጠ፣ እንትና ወገቧ አዞረ፣ እንትና አንጎላ ፈሰሰ፣ እንትና በሆድቋ አልቆ ያሳ መመላለሻ ሆነች። ይሄ ሁሉ ምንድን ነው ብላችሁ ካላችሁ የአብን ልጅ የዳዊትን ልጅ ኢየሱስ ክርስቶስን ሞቱንና ትንሣኤውን ለማስረሳት ሰይጣን በዘመናት መካከል የዘራው የሰው ክፉ ትምህርት ማለት ነው። ኢየሱስ አንዴ ነው የሞተው ለሰው ልጆች በደን ኃጢአት፣ ሞትን አንዴ ነው የቀመሰው። ጊዮርጊስ 3 ጊዜ እኮ ሞቶ ተነስቶልሃል ኤርምያስ። ሰውየውን ሲፈጩት፣ ጊዮርጊስን ሲፈጩት በኢድራስ ተራራ ላይ ሲበትኑ አጥንቱ ማነው አመዱ ጊዮርጊስ ብሎ አለ። ለካ ከኢየሱስ በላይ ሞቷል ማለት ነው ጊዮርጊስ። ስንት ጊዜ? 3 ጊዜ አመዱ እየተሰበሰበልህ ማለት እኮ ነው። እንዴት አይነት እኮ ፈኒ እኮ ወንድሞች እናቶቼ። ይህን ትውልድ ታዲያ እንደዚህ አይነት ትምህርት እየሰማ ስለ ጌታ ስለ ኢየሱስ ክርስቶስ ማዳን ስብከተ ወንጌል ሳይሰማ ምኑን ነው የሚድነው? ለዚህ ነው 4 አይን አለን ብለው ይላሉ፣ የዘላለም ሕይወት ግን የላቸውም። ጳጳሳት ናቸው፣ የዘላለም ሕይወት የላቸውም። ኢየሱስ ክርስቶስ ጌታዬ ምስክር ነው አልኳቸው ወንድሞች እናቶች። ኦኬ የዘላለም ሕይወት የላቸውም። እንዲኖራቸው ግን ጌታ ይፈልጋል። እንዲኖርሽ ግን የዘላለም ሕይወት እንዲኖርሽ ጌታ ይፈልጋል። የዘላለም ሕይወት እንዲኖርህ ጌታ ይፈልጋል። የዘላለም ሕይወት እንዲኖርህ መተኪያ የሌላትን ውድ ነፍሱን ላንተ ሰጥቷል ጌታ። አለቅ። ባጭሩ ጻድቃን ሰማዕታት ስለኔ ሞቱልኝ መከራ ተቀበሉ ብለህ ውሸት ነው። ቅዱስ ጳውሎስ እንኳን ስለኛ ሲል መከራን አልተቀበለም። ልብ በሉ። ጴጥሮስ ስለኔ ሲል አልሞተም። ጴጥሮስም ጳውሎስም ደቀ መዛሙርት የጌታ ደቀ መዛሙርት ስለተቀበሉት ስለ ወንጌል አደራና ስላመኑት ጌታ መስዋዕት ሆነዋል። ጳውሎስ ኤርሚያስን ላድን ብሎ አይደለም የሞተው የተሰዋው በሮማ አደባባይ ላይ። ጴጥሮስ ለኤርሚያስ እሱና ሌላውን ትውልድ ለማዳን ሲል እኔ ተዘቅዝቄ እሰቀላለሁ ብሎ አይደለም የተሰቀለው። ስለማን ያንን የሆኑት ግን ያው ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እንደሚል መጽሐፍ የጻድቃን ሞታቸው በእግዚአብሔር ፊት የከበረ ነው። ግን የሞቱት ስለተቀበሉት የወንጌል አደራና ስላመኑት ጌታ ነው። ለጴጥሮስም ነው ኢየሱስ የሞተው፣ ለጳውሎስም ነው ኢየሱስ የሞተው፣ ለእኔም ነው ኢየሱስ የሞተው። ሞቱ እያንዳንዳችንን የሚወክለው የጌታችን ኢየሱስ ክርስቶስ ሞት ነው ብለን እንላለን። መጽሐፍ የሚለው ይህን ነው። ይህን መስበክን አለብን። የእግዚአብሔርን ቃል ሰዎች መስማት አለባቸው። የእግዚአብሔር ቃል ስለ ጌታ ስለ ኢየሱስ ክርስቶስ አምላክነቱን፣ አዳኝነቱን፣ የዘላለም ምሕረትና ፍቅሩን ለትውልድ ሊወራ ይገባል ነው ብለን የምንለው። ጸጋ ይብዛላችሁ። እሺ ትንሣኤ እንኳን ደህና መጣ። እንኳን ደህና ቆየኝ ኤርሚያስ። ደህና ነኝ ጌታ ይመስገን። ከየት ቤተ እምነት ነው? ያው አጀንዳ ካረከው ነው። ሌላ ማን ይገባል ብለህ ነው እኮ። ከየት ቤተ እምነት ነው? ከቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አማኝ ነኝ። የተዋሕዶ እምነት ተከታይ ነኝ። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። አሁን ያነሳው ፖርሽን ላይ አንዳንድ ጥያቄዎች ስላለብኝ ነው። ትችላለህ። ገርላት ላይ ነው አሁን አንተ እያነሳ ያለውና እኔ ምናልባት ኤርሚያስ ባይብል ላይ ተጽፈው ገርላት ላይ ደግሞ ተጽፈው ቢሆን ማትቀበላቸው ይኖራሉ ብዬ አምናለሁ። አሁን አንተ ከተናገርከው አንግል ማለት ነው። የአምላኬ ቃል ላይ የተጻፈውን በሙሉ ነው እኔ የምቀበለው። ኦኬ አዎ ማለት
ምልክት የዮናስን ምልክት እናያለንና ከአንዱ ዮናስ ጋር ከተደረገው ምልክት በላይ አሁን ሰማዕቱ ቅዱስ ጊዮርጊስ 3 ሞተ 4 ሞተ ስትባል ለምን ይደንጋል? ተነሳም ሲባል ለምን ይደንጋል ብዬ ነው፣ ገርሞኝ ነው። ውሸት ነው፣ ውሸት ነው። ውሸት ስለሆነ ድንቅ ያለ ማስረጃ ምንድን ነው? አይ ደግሞ ገርሞ ከሆነ ጊዮርጊስ ሰማዕቱ ጊዮርጊስ በራሱ ኃይል ተነሳ የሚል የገድላት አስተምሮ የለም። ያስነሳው ጌታ ኢየሱስ ክርስቶስ ነው ነው የሚለው። እንግዲህ እዛ ላይ ገብቷል። ስለዚህ ስለሱ አርነት የወጡት ቆይ ግድ የለም አሁን ቁጥሩ ላይ ምናምን ላይ አሁን እያነበብከው ነው የገረመኝና ካወራ ነው አንዱን ጥዬ ሌላውን አንጠልጥዬ መሆን የለበትም ወንድማችን ትንሳኤ። ገብቶኛል። አይ ቃሉ ላይ ስትናገር ተነሳ ሳይሆን ጌታ ነሳው ነው የሚለው አይደል እንዴ? አይ እኔ ጌታም አነሳው ይበሉ ሰይጣንም አስነሳው በሉ ራሱም ተነሳ በሉ ውሸት ነው ነው ብዬ የምልህ ታሪኩ። አንተ ግን እውነት ነው ብለህ ካልክ እንዴት ነው የተፈጸመው ብሎ የሚለው ላይ አፈጻጸሙ ላይ እናወራለን ማለት ነው። መጽሐፍቶቻችሁ ምን እንደሚናገሩ ማለት ችግር የለውም። አሁን እኔ ቅዱሳን ላይ የምታነሳቸው ጥያቄዎች ጀነራል በሆነ ወይ ብናየው ተገቢ ነው። አሁን እያንዳንዱን ብናወራ ነገሩን ሰዓቱንም እንትን ይሆንብናል። ግን እኔ ዝም ብዬ የሚገባኝ ሰዋዊ በሆነ ነገር ለእግዚአብሔር የሚሳነው ነገር አለ ብለህ ታምናለህ? አዎ ለእግዚአብሔር የሚሳነው ነገር ያለው እንደ ቃሉ የሆነውን ብቻ ነው ጌታ የሚያደርገው። ከቃሉ ውጭ የሆነውን ነገር አያደርግም። ለእግዚአብሔር ሙታንም ማስነሳት በሕይወት ማቆየት ይችላል። እንኳን ቅዱሳኑ ማለት ነው። አሁን የጊዮርጊስ ገድላት ላይ ሲነገር እዛ ጋር ሰማዕቱ ቅዱስ ጊዮርጊስ ለክርስቶስ ታመነ፣ ለክርስቶስ ባሪያ ሆነ፣ ስለዚህ ምስክርነቱን በአደባባይ መሰከረ፣ አመነ ብለን ነው እንጂ የምናምነው ሰማዕቱ ቅዱስ ጊዮርጊስ ጌታ ኢየሱስ ክርስቶስ ነው ብላ ታስተምራለች እንዲች ቤተክርስቲያን። አሁን እኮ ክራሽ ድታ ያደርግብኛል አንተ ስታወራ ማለት ነው። ግድ የለም እሱ የጥሩ ጥያቄ ነው ትንሳኤ። ሰማዕቱ ቅዱስ ጊዮርጊስ ነው አይደል ያልከው? አዎ ሰማዕታት ብዙ ሰማዕታት አሉ። አንደኛው እንግዲህ እስጢፋኖስን ታውቃለህ፣ በመጽሐፍ የተጻፈው ደግሞ ከመጽሐፍ ውጭ ደግሞ ብዙ ሰማዕታት አሉ። ለምሳሌ ሊቢያ ላይ ራሱ የታረዱት ገብቷል አይደል? መስዋዕትነትን የከፈሉት ክርስቲያን ናችሁ ተብለው በአደባባይ ደማቸው የፈሰሱት እነሱ ራሱ እኮ ለክርስቶስ ምስክሮች ናቸው። ኤርሚ ቆም ብለን ካሰብ ነው ማለት ነው። እነዚህ በመጽሐፍ ቢጻፉ እነዚህ በመጽሐፍ ላይ ቢጻፉ እነዚህ ቆይ አትቀላቅላ ቀላቀልከው እኮ ከጊዮርጊስ እስከ ሊቢያ በአንድ የመጣህ። አሁን የሊቢያ ያሉትን ኢትዮጵያውያን ወገኖቻችን የተሰዉትን አይተናል። ኦኬ እሱ ለጌታ ነው ወይ የተሰዉት ወይስ በጨካኞች እጅ ገብተው ነው የተሰዉት? ስለ ሃይማኖታቸው ነው ሲሉ ነው የተሰዉት? እሱ አሁን እዚህ መከራከሪያ አናደርገውም። ኦኬ ምክንያቱም በሀዘን ውስጥ ያሉ ቤተሰቦች ስላሉ እሱን ተውና ወደኋላ ሄደ ጊዮርጊስ ብለህ ካልከው ጋር እሱ ጋር እንጀምር ማለት ነው። ጊዮርጊስ ሰማዕት ነው ብለህ የምትለው አይደል? ሰማዕታት ማለት ምን ማለት ነው? አሁን ዲፋይን አድርግልኝና ከዛ አንተ የተረዳኸውን ንገረኝ። እኔ ስጠይቅ ለምን መልሰህ የምትጠይቀኝ? እኔ ስጠይቅ እኮ መልስ ካለ ምናልባት ይሄ ምናልባት ምን መሰለህ ሰማዕት የሚለው ሚኒንግ ነው ወይ የምትለው ሰማዕት የሚለው ሚኒንግ ካልተግባባን እንዴት ነው አሁን ሰማዕት ነው ጊዮርጊስ ብለህ የምትጠይቀኝ? ሰማዕት ዳቦም ነው ጠላም ነው ብለህ ብትለኝ ችግር የለም። ትርጉሙ ላይ አይደለም አሁን የጠየቅኩህ። ሰማዕትነት ማለት ምን ማለት እንደሆነ ትርጉሙ ሳይገባኝ ቀርቶ አይደለም። እኔ እያልኩ ያለሁት ጊዮርጊስን ሰማዕት ነው ወይ የምትለው ነው ያልኩህ። ግድ የለም ለኦዲየንሱ እንንገራቸውና አንተ ከገባ ሰማዕት ማለት ይሄ ነው አንተ ንገራቸው። ሰማዕት ማለት ይሄ ነው ብለህ ንገረኝና ከዛ በኋላ ኦዲየንሱ በምን አንግል ይረዳው ነው። ሰማዕታት የሚባሉት ምንድን ናቸው ነው? ነፍሳቸውን ለክርስቶስ አሳልፈው የሰጡ ማለት ነው ባጭሩ። በቃ ያው ነገርከን። በቃ ትርጉሙ እሱ ነው። ሰማዕት ብሎ ማለት ነፍሳቸውን ስለ ክርስቶስ ቤዛ አድርገው የሰጡ በመከራ የተሰዉ ያለፉ ስለ ጌታ ዋጋ የከፈሉ ናቸው። ኦኬ ይሄ ከሆነ እኔ ጥያቄ ግን ምንድን ነው የጠየኩህ? የኔ ጥያቄ የሰማዕታት ትርጉሙና የሰማዕትና የሰማዕታት ጊዮርጊስ ሰማዕት ነው ወይ ላልከው ማለት ነው። እኔ የጠየቅኩህ ጊዮርጊስ ሰማዕት ነው ወይ ነው ብያልኩህ። አንተ ግን የመለስክልኝ የሰማዕት ትርጉሙና የሰማዕታት ትርጉሙን ነው ብለህ ያልከው ትርጉም ጋር ነው አንተ የሄድከው። እኔ ያልኩህ ጊዮርጊስ ሰማዕት ነው ወይ ነው ያልኩህ። ጊዮርጊስ ሰማዕት ነው
አሁን ይኸውልህ ሰማዕት የሚለው ኢንዲቪጁዋል ሲሆን ነው። ገብቶሃል አይደል? ጊዮርጊስን ብቻ ስለጠቀስክ ማለት ነው። ብራዘር እኔ ብዜትን የቁጥር ማነስና መብዛትን በደንብ ነው የማውቀው። እሺ ግዕዝ የተማርኩ ሰው ስለሆንኩም ስለዚህ ሰማዕት የሚለውንና ሰማዕታት የሚለውን ልዩነቱን አሁን የምናውራው ወይስ ጊዮርጊስ ሰማዕት ነው? ምንም ጥያቄ የለውም። አዎ ነፍሱን ለክርስቶስ አሳልፎ የሰጠ ነው። ኦኬ ገብቶሃል? ሰማዕት ነው። እሺ ቴንክ ዩ። አዎ ብለኸኛል። ከዴፊኒሽኑ አንጻር ከትርጉሙ አንጻር ማለት ነው። እሱ በሰዎች እጅ ነው አይደል የተገደለው እንዴ? አዎ ይሄ አምላክን አለ ብለው በማያምኑ ከሃዲያን ገብተዋል። የክርስቶስን መነሳት በማያምኑ በአደባባይ ተፈቅሎ እንዳዳነን እንደሞተን በማያምኑ ሰዎች ነው የተገደለው። ይሄ ደግሞ ገድሉን ቅድም ስታነበው እንዳለ ማለት ነው። እሺ በማያምኑ ሰዎች እጅ ተገድሏል። በሱስ እጅ የተገደሉ ሰዎች የሉ? በማጅ በጊዮርጊስ እነሱ ምን ናቸው? አማንያን ናቸው። አማንያን ነበሩ። እሱም እንግዲህ ማስረጃ አማንያንም ይሆኑ በእርሱ እጅ የተገደሉ ነበሩ። እሱን እኔ ሪፈር አላደረኩም። በሱ እጅ ጊዮርጊስ ገደላቸው የሚል አስተምሮ ደግሞ የለም። ይሄ ካለም ከአጋንንታዊ ነው ማለት ነው። እሺ ካለ በጊዮርጊስ እጅ የተገደሉ የተባሉ ካለ አጋንንታዊ ነው። እሺ እነሱ የተገደሉት እነማን ናቸው ነው? ገብቶሃል አይደል? አረማን ትንሣኤ አረማውያንም ይሆኑ የአማንያንም ይሆኑ አማንያን የተገደሉቱ ተገድለዋል። የተገደሉትን ግን ጊዮርጊስ ገደላቸው እያልከኝ ነው አይደለ ወዳጅ? አዎ ጊዮርጊስ የገደላቸው። አዎ እኔ ጊዮርጊስ ዘንዶውን መግደሉን ነው የማውቀው እንጂ ቤሪታዊትን እንዳዳናት ነው የማውቀው እንጂ ጊዮርጊስ አማንያንን ገደለ የሚል አስተምሮ የለም። እሱም እንግዲህ አንተ ከጻፍከው። ኦኬ እሺ ካለ ግን አጋንንታዊ ነው አይደል ያልከው? የተገደሉ ሰዎች ይኸውልህ እንትኑን አሁን ይሄ የመስቀል ጦርነት ላይ ወይም ደግሞ ሰው መቼም ክርስቲያንን ሊያጠፉ መጣው ከዛ እሱ ሰየፋቸው ካለ ምንም ጥያቄ የለውም። ኃይል እግዚአብሔር ነው። የእግዚአብሔር ኃይል በሱ ላይ ተገልጦ ብዙ ገብረ ተአምራትን ያደርጋል እናምናለን። ግን የክርስቶስ ወንጌል አማኞችን ጊዮርጊስ ገደላቸው የሚል አስተምሮ ካለ ይሄ አጋንንታዊ ነው እያልኩ ነው። ኤርሚያስ ጊዮርጊስን ሊዋጉት ሲመጡ ሊወጉት የመጡትን ሰዎች መግደሉ እግዚአብሔር በሱ ላይ ሆኖ ነው እየገደላቸው እያልከኝ ነው እንዴ? ሶምሶንን ታስታውስ የለ እንዴ? በመጽሐፍ ቅዱስ ላይ ገብቶሃል አይደል? አይኑን አወጣው ምኑን ከጨረሱ በኋላ ኃይል እግዚአብሔር ሰጥቷቸው እኮ እዛ ያሉትን ስንት ሰዎች እንደፈጀ ታውቃለህ። ስለዚህ በእግዚአብሔር በቅዱሳን ላይ አድሮ ገቢረ ተአምራትን እንደሚያደርግ መቼም ላንተ አልነግርህም። ለሚያስተውልም ሰው ይሄ በቂ ነው። ብሉይ ኪዳንና አዲስ ኪዳን የሚባል የእግዚአብሔር ሁለት ኪዳናት እንዳሉት ታውቃለህ አይደል? በሚገባ ሳምሶን የነበረው በአዲስ ኪዳን ነው በብሉይ ኪዳን ነው? አሁን ዘላለም ተናገር እውነቱን ወይ ልጨርስ ወሬ በእናትህ ዝም ብለህ አዘላብድ እንዴ? ምንድን ነው ዘላለም? እሺ ትንሣኤ ሳምሶን የነበረው በብሉይ ኪዳን ነው አይደል? ጊዮርጊስ የነበረው ቤት ነው። ታምናለህ? በብሉይ ኪዳን ታምናለህ? ኤርሚ ብሉይ ኪዳን ታምናለህ? የጠየኩህ መልስልኝ። አይ ታምናለህ ብለህ ስለጠየቅህ ግድ የለም እሱን ተው። ጊዮርጊስ በአዲስ ኪዳን ነው አይደል የነበረው? አቤት ጊዮርጊስ በአዲስ ኪዳን፣ ሳምሶን በብሉይ ኪዳን ነው አይደል የነበረው? የክርስቶስ ሰማዕታት ብለን ካሰብን ጊዮርጊስ የአዲስ ኪዳን ፍሬ ውጤት ነው። ይሄ ምን ግልጽ ነው። የአዲስ ኪዳን ሰማዕት አይደል ወይ ነው እኮ ሶ ሲምፕል እኮ የአዲስ ኪዳን ሰማዕት ነው አይደል? አዎ እኮ ነው በእናትህ ነው የአዲስ ኪዳን ሰማዕት ስለሆነ የአዲስ ኪዳን ሰማዕታት እስቲ ለምሳሌ ከጊዮርጊስ ውጪ ቅድም እስጢፋኖስ ብለህ ጠርተህልኛል አይደል?
አዎ ሌላ ማን ጠራልኛል? ኧረ በስመ አብ። እስኪ አንድ ሁለት ጥራልኝ ከመጽሐፍ ቅዱስ ላይ ትጽፋለህ? አዎ አንድ ሁለት ከመጽሐፍ ቅዱስ ላይ ሰማዕቱ ቅዱስ መርቆሬዎስን ጻፈው። ከመጽሐፍ ቅዱስ ላይ ነው ያልኩ ብራዘር። አሁን እንግዲህ ሰማዕታት የዚችን ጣዕም በእውነት ናቁ፣ ስለ መንግስተ ሰማያት መራራ ሞትን ታገሱ። ያልጠየቅኩን አታውራ። ከመጽሐፍ ቅዱስ ላይ እስጢፋኖስ ከመጽሐፍ ቅዱስ ላይ አለ። ስለ ጌታ ሰማዕት የሆኑ ከመጽሐፍ ቅዱስ ላይ 3 ጥራልኝ። አንዱን ጠርተዋል፣ 2 ይቀራል። 2 ጥራልኝ እስቲ። እሺ አሁን እንግዲህ አሁን ለምሳሌ ጳውሎስ ራሱ ሰማዕቱ ነው አይደል እንደ ያለፈው? ጴጥሮስም እኮ ሰማዕቱ ነው ያለፈው። እሺ አይደለ? እሺ ጳውሎስም ሰማዕቱ ነው ተሰውቶ ነው ያለፈው። ጴጥሮስም ሰማዕቱ ነው ያለፈው። ከትርጓሜ አንጻር ብራዘር ሐዋርያም እንደሚባሉት ውስጥ ማለት ነው። ኦኬ ጥሩ። ጴጥሮስም ሰማዕት ነው፣ ጳውሎስም ሰማዕት ነው፣ እስጢፋኖስም ሰማዕት ነው። ልክ ነህ። እንደው መጽሐፍ ቅዱስ ላይ ሌሎችንም ትንሽ አንድ ሁለቱን ልጨምርልህ። ያዕቆብ ሐዋርያው በሰይፍ ያዕቆብ ሐዋርያው አንገቱ በሰይፍ ተቆርጧል። እንደዚሁም መጥምቀው ዮሐንስ ማለት ነው። መጥምቀው ዮሐንስ እሱም ሰማዕት ነው። የሄሮዳዳ እነዚህን ያህል ካሉ እነዚህ እንግዲህ እስጢፋኖስ እነዚህ ኤርሚ ቆይ ይቅርታ ብራዘር እነዚህ ብቻ ናቸው ብለህ ታምናለህ? አረ ብራዘር እንደዚህ አይወራም ወዳጄ። አንተ እንኳን ራሱ 3ቱን እንኳን በግድ በምጥ ጠርታቸው እኔ 2ቱን እኮ ጨመርኩልህ። እነዚህ ብቻ አይደሉም ወዳጄ። ዝም ብለህ እንደው አንድ ጠርተህ 2ቱን የምጥ ያህል ጠርተህ እኔን ጠይቀኛል እንደ መልሰህ ቶ ኦኬ 3 ጥራ አላልከኝም እንዴ? 3 ጥራ እኮ ስላልከኝ ነው እኔ እኮ 2 ጨመርኩልህ። ታዲያ እነዚህ 5ቱ ብቻ ናቸው ብዬ ባላልኩ ዝም ብለህ አታውራ ታዲያ ማለት ነው። ኦኬ እስጢፋኖስ የጌታ ሰማዕት ነው። እስጢፋኖስ የጌታ ሰማዕት ነው። ጳውሎስ የጌታ ሰማዕት ነው። ጴጥሮስ የጌታ ሰማዕት ነው። ያዕቆብ ሐዋርያ የጌታ ሰማዕት ነው። ዮሐንስ መጥምቁ የጌታ ሰማዕት ነው። ሌሎችም እልፍ ህልቆ መሳፍርት የሌላቸው ሰማዕታት በአዲስ ኪዳን በመጽሐፍ ቅዱስ ላይ እንኳን ራሱ አለ። ለምሳሌ አንዱን ከጨመርኩልህ በራእይ መጽሐፍ ላይ አንቲጳስ የሚባል የጌታ ሰማዕት አለ። ይህም ማለት ነው። እሺ ሄሮድስ ያስገደላቸው ህፃናትም ሰማዕታት ናቸው። ሄሮድስ ያስገደላቸው ህፃናት ወዳጄ በቃ አሁን ወደ ዋናው እንሂድ። አንተ እሱን ቤት ውስጥ ጻፈው። አሁን ወደ ዋናው እንሂድ። ኦኬ እነዚህ እንደ ምሳሌ ካነሳናቸው ይበቃል። በጣም ብዙ አሉ እኮ ብያለሁ። ኦኬ እስጢፋኖስ፣ ጳውሎስ፣ ጴጥሮስ፣ ያዕቆብ፣ መጥምቁ ዮሐንስ እና አንቲጳስ ማለት ነው። ኦኬ እዚህ ጊዮርጊስ ብላችሁ የምትሉት ሰማዕት ስላለ በጊዮርጊስ እጅ ወይ ደግሞ በጊዮርጊስ ጸሎት የተገደሉ ሰዎች አሉ የሉም? እሱን እንግዲህ እዛው ገድሉ ይመልስልሃል። ሆይ ለምን የሚለውን ነገር ማለት ነው። አሉ የሉም ነው ብዬ እሱን ምክንያቱም ተነግረኛለህ በኋላ ላይ አሉ ወይስ የሉም ነው ብያለሁ። አሁን በጊዮርጊስ እጅ የተገደሉ ሰማዕታት አሉ ካልከኝ ማለት ነው። በጊዮርጊስ እጅ የሚለውን ነገር ዲፋይን እናደርገዋለን። እሱ ደግሞ ገድሉ እንደዛ አይልም። ከአንተ ትርጓሜ አንጻር አይልም። በቃ 100% ከአንተ ትርጓሜ አንጻር አይልም። እኔ እኮ ምንም አላልኩም ገና። ምን ሆነ ነው? በቃ ጻፉ። አይልም እኔ አይልም። ከአንተ ትርጓሜ አንጻር አይልም። በቃ ይሄ እኮ ነው። አሁን እንግዲህ አይልም ከአንተ ትርጓሜ አንጻር አይልም። አንተንም ጠይቅህ እንደ ኦርቶዶክሳዊነት አንተንም ጠይቅህ አሉ ወይስ የሉም? በጊዮርጊስ እጅ ወይ ደግሞ በጊዮርጊስ ጸሎት የተገደሉ ሰዎች አሉ የሉም ነው ያልኩህ። ትንሣኤ ላየው አሁን እኔ በጊዮርጊስ ጸሎት ስትለኝ ጸሎት ጥሩ ነገሩን አወራ። ከዛ በጸሎቱ ምክንያት የተገደሉ አሉ የሚለውን ነገር ደግሞ ገድሉ ላይሆን ስከፍተው ስለሚመልሰው እሱ ላይ ዲስከስ እናደርጋለን እንጂ ጥያቄ በአንተ አንደርስታንዲንግ የሉም። እኔን ተውና በፕሮቴስታንት አንደርስታንዲንግ የለም እኮ አልኩህ። ይኸውልህ በአንተ ሚኒንግ የሉም። ጻፈው የሉም። በእናትህ ጊዮርጊስ እኮ የኛ አይደለም። እኛ እኮ ፕሮቴስታንቶች ጊዮርጊስን ሰማዕት ነው ብለን አንቀበለውም። እናንተ ናችሁ የምትቀበሉት። ለዛ እኮ ነው ትርጓሜውንም አንግባባው። ለዛ ነው እኔ ትርጓሜ ላይ እኮ አልሄድኩም። በጊዮርጊስ ጸሎትም ሆነ እጅ የተገደሉ ሰዎች አሉ የሉም እኮ ነው ብያልኩ። ይሄውልህ ጊዮርጊስ እጅ የሚለውን ጨመርከው። በጊዮርጊስ ጸሎት ነበር ያልከው። ገብቷል። በጊዮርጊስ እጅ የተገደሉ አሉ የሚል የመጽሐፍ ቅዱስ አማኞችን ገደለ የሚል አስተምሮ የለም በአንተ ትርጓሜ አንጻር ማለት ነው።
እኔ ምን አልኩና ነው አሁን ትርጓሜ ብለህ ብትለው ወዳጄ? እንዴ የተግባቦት ህግ እንኳን አታውቁም እንዴ? የአንተ አንደርስታንዲንግ ይገባናል ኤርሚያስ፣ የአንተ አንደርስታንዲንግ እኮ ይገባናል። ለምን ቁንጽሏን ነው የምታወጣው? ቁንጽሏን አውጥተህ ከዛ አንደርላይን ታደርግና ጊዮርጊስ ገደላቸው ብለህ ትሰብካለህ ማለት ነው። ይሄ ደግሞ ሌላ አስተምሮ። እሺ እየተለማመጠን በእስጢፋኖስ እጅ የተገደሉ ወይ በእስጢፋኖስ ጸሎት የተገደሉ ሰዎች አሉ የሉም? መጽሐፍ ቅዱስ ላይ እንደዛ አይልም ወዳጄ። ምን ሆነ እኮ አሉ እስጢፋኖስ የክርስቶስ ጥያቄ ብራዘር፣ አሉ ወይስ የሉም? እንደዛ ተብሎ አልተጻፈም። የተጻፈ ደግሞ አለ አይባልም። እሺ የተጻፈ ከሌለ ምንድን ነው የሚባለው? አሉ ነው የሚባለው የለም ነው የሚባለው? በቃ ባልተጻፈው ላይ ለምን እናወራለን? አንተ አሁን እዛ ተጽፏል ብለህ እኮ ልታወራኝ ነው አይደል? ስለዚህ ባልተጻፈ ላይ አትጠይቅም። እሺ የሉም ማለት ነው። ስላልተጻፈ አናወራም። እነዚህ አባቶች በእጃቸው ሰዎች ተገለዋል ወይ በእነሱ ጸሎት ሰዎች ተገለዋል? እዚህ የተጻፉት አባቶች መጽሐፍ ቅዱስ ላይ ያሉት በመድኃኔዓለም እነዚህ እንዴት ነው ራሳቸውን አሳልፈው የሰጡ ይችን ዓለም የናቁ ሰዎች እንዴት ፍጥረትን ይገላሉ ብለህ ታምናለህ? የለም። ስለዚህ የለም። ቴንኪው ሰየው መድኃኔዓለም ጌታ ኢየሱስ ይባርክህ። ቴንኪው የለም። እነዚህ አባቶች እጃቸው ንጹህ ነው ማለት ነው አባቶች። ይሄኛው ሰውዬ ግን እጁም በደም የታጠበ ነው። ጊዮርጊስ መጀመሪያ ምን ነበር ስራው የሚለውን ነገር እኔ ስራው ገበሬ ምንም ያው ወደ መጽሐፉ ነው የምንሄደው። ወደ ብራዘር ክፈተው። እሺ መልካ እዚህ ቤት የማይከፈት ነገር የለም ወዳጄ። እዚህ ቤት የማይከፈት ነገር የለም አልኩ። እዚህ ቤት የማይከፈት ነገር የለም። ሁሉ በመረጃ ነው የሚወራው። ስለዚህ እንቆመቁመዋለን። አሁን አብረን ቆመን ማለት ነው። ኦኬ ያው እዚህ ክፍል ላይ ምን ይላል? እስኪ አንብበው ለቀራንብትከ ትንሣኤ አንብበው። ኔትወርክ እንትን እንዳይል እያወራ ለምነው ኔትወርክ እንደዚህ ንባብ ላይ ሲደርስማ ኔትወርክ እንትን አይልም። አንብበው እስኪ ለቀራንብትከ አንብበው። አንብበው ግን ኔትወርክ ገባ ወጣ ስለሚል ኤርሚ እስካሁን ድረስ ኔትወርኩ ጥሩ ነው። እስካሁን አንብበህ ጨርሰው ነበር። እስካሁን ድረስ አንብበው፣ ግድ የለም አንብበው፣ ግድ የለም። አሁን እኮ ያወጣው አንተ ነህ። አንተ የምታምንበትን አይደል ያወጣው? ከዛ እኔ አንተ እናወራለን ማለት ነው። ቃሉን እንደ ሆስት በደንብ አንብበው፣ ለሰዎች በደንብ እንዲሰማ አድርግና ማለት ነው። ወገኖች ያው አንብቡት። እዚህ ያለ ሰው በሙሉ ማንበብ የሚችል ነው። ቁጥር 3ን እዚህ ጋር ያው እዚህ ድረስ ያለውን አንብቡት። ከዚህ በላይ ያለው ማለት ነው። ሁሉም ማንበብ ቅዱስ ጊዮርጊስ ሆይ የሰማዕታት ሁሉ አለቃ እንደመሆነ ቆርጠህ ነው የምታነበው ማለት ነው። ሙሉን አታነበውም። በታሪኩ ታፍራለህ ማለት ነው። ሚዩት አድርገው አንተ። ህዝቡ ያንብብ። ያሰመርከው እኮ ስለሆነ ነው። የትኛውን ነው ማለት? እኔ ከዚህ ጀምሮ ነው ያልኩ። ቁጥር 3 የት ነው? ከላይ ቁጥር 3 ይሄና ይሄ ስለሆነ ማለት ነው። ከዚህ ነው የሚጀምረው። ለቀራንብትከ ከሚለው ቁጥር 3 አሁን እሺ ለቀራንብትከ ጊዮርጊስ ሆይ ጽላት ለሆኑ ቀራንብቶችህ ይሄ ትርጉሙን አላውቀውም እውነት ለመናገር ቀራንብቶችህ እና ብሩሃት ለሚሆኑ አይኖችህ ሰላም እላለሁ። የሮማን ክፋይ ለመሰሉ ጉንጮችና አዛኖችህም ሰላም እላለሁ። ጊዮርጊስ ሆይ የሰማዕታት ሁሉ አለቃ እንደመሆንህ ቀድሞ 70 ነገስታትን እንደደመሰስካቸው ነበልባላዊ በምትሆን ጸሎትህ ጠላቶችን ደምስሳቸው። አሜን። ላእናፍከ እሺ፣ ግዕዙ ነው እዚህ ጋር ያንተ ዳቆን ስለሆነ ላእናፍከ ጊዮርጊስ ሆይ እሱ ሌላኛው ነው። እኔ ቁጥር 3 ላይ ብቻ ለቀራንብትከ ነው። ይሄ ደግሞ ለአእናፊከ የሚል አለ። ሌላም ደግሞ እንደዚሁ አለ ማለት ነው። ለልሳንከ የሚል አለ። በቃ እዚህ ጋር እናውራ፣ እዛ ጋር እናውራ። ስንት ነገስታትን ለደመሰስክ ይላል? የሰማዕታት ሁሉ አለቃ እንደመሆን ቀድሞ 70 ነገስታትን እንደደመሰስካቸው ገብቷል። ነበልባላዊ በምትሆን ጸሎት የምትለዋን አስምሩኝ።
ሰባ ነገስታትን ምን እንዳልካቸው ይላል? ትንሣኤ በመድኃኒዓለም እንደው አደራ ከላይ የኢንተርኔትህን ፓርት አጥፍተው እንዳትወጣ። ትንሣኤ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ። እሺ ያው ደመሰሳቸውና ተደመሰሰ ራሱ ትንሣኤ ማለት ነው። ኔትወርኩ ነው። እሺ ይፈታል ወገኖች። እሺ ትንሣኤ ኔትወርክ ነው። እንዴት እዚህ ጋር ሲደርስ ግን ኔትወርኩ እምቢ አለ? በመድኃኒዓለም ስልክ ገባ መሀል ላይ ስልክ ሲደወልብህ እኔ እንትን ያልኩ መሰለኝ። ኦኬ ችግር የለም እረዳለሁ። እሺ ምን አልክ? ስንት ነገስታትን ምን እንዳልካቸው ይላል? 70 ነገስታትን እንደደመሰስካቸው። ነገስታት ኢአማንያን የሆኑ ስንት ሰዎችን ሲያስጨንቁ የነበሩ ደም ሲገብሩ የነበሩ ሟርተኞች ክርስቲያኖችን ሲያንገላቱ የነበሩ በጊዮርጊስ ኃይል እግዚአብሔር ደምስሷቸዋል። ሙሴን እንደቀባው ቆይ ልጨርስልህ። ሙሴን ቀብቶት እስራኤልን ከግብፅ እንዳስወጣቸው ገብቶሃል አይደል? የእግዚአብሔር ኃይል ደግሞ በሙሴ በትር ላይ እንዳደረች የእግዚአብሔር ኃይል በጊዮርጊስ ላይ አድሮ እነዛ አረመኔዎችን ደምስሷቸዋል። እነዚህ ጠላቶች ናቸው። በእጃቸው በደም በክርስቲያኖች ደም የጨቀዩ አረማናውያን ናቸው። የሰዎችን ስቃይ የሚወዱ አሁንም በምድራችን ላይ ያሉ እነሱን ደግሞ የሚያጠፋልን አሁንም የሚቀባ ሰው አለ። እግዚአብሔር በኃይል በቅዱሳን ላይ ይሰራል ብለን እናምናለን። ስለዚህ እነዚህ ነገስታት ለእነሱ ነገስታት ጠበቃ ሆነ እንዳትቆም። ኤርሚያስ ገብቶሃል አይደለ? መቼም በዚህ ምድር ብንኖር 70 ከዛ እንደዛ ነው። ሁላችንም በስላሴ ፊት እንቆማለን። እነዚህ ነገስታት ተደመሰሱ ብለ የሚሰማ ከሆነ የሚቆጭ ከሆነ አንተ አሁንም ለክርስቲያኖች ጠላት ነህ። ራስን እንትን በል ማለት ነው። የጊዮርጊስ ደግሞ ብቻውን አይደለም፣ በጦር ብቻ አይደለም፣ በጸሎትም እንደደመሰሳቸው የኛንም ከዚህ በኋላ ይሉ ጠላትን በጸሎት ደምስስልን ነው። ዲያብሎስ ነው ባይ ዲፎልት የሚደመሰሰው ማለት ነው። ይሄን ነው ቤተክርስቲያን የምታስተምረው እንጂ ነገስታት የምትላቸው አማንያን አይደሉም። ነገስታት የምትላቸው የክርስቶስን ወንጌል አያምኑም። ስለ ክርስቶስ መነሳት አይሰብኩም። የክርስቶስ ሕያው አዳኝነትን አይመሰክሩም። ክርስቶስ አምላክ መሆኑን አይናገሩም። ስለዚህ ጊዮርጊስ ስንል የእግዚአብሔር ገብቷል አይደል? የእግዚአብሔር እነማን ናቸው ብለህ ነው አንተ በክርስቶስ አማኝ የሆኑትን ሰዎች ደመሰሳቸው ብለህ ስለተረጎምከው በትርጓሜ ላይ እናንተ አንስማማም። እነዛ ሰዎች ሰውን ሲያንገላቱ ሲገሉ ጨካኞችን እግዚአብሔር እኮ በሰው ነው መቼም ሁሉ ነገር የሚያደርገው አይደል? እኔ ለማዳን ሲፈልግ በሰው ላይ አድሮ እኔ የሚከላከልልኝ ሰው እንደሚያውቀው ጊዮርጊስ ምስክር ነው ማለት ነው። ይሄ ነው ግልጽ ነው። እየተደማመጠን ቅድም ጊዮርጊስ ሰማዕት ነው ወይ ብዬ ስለ አዋልከኝ በሰዎች እጅ በማን እጅ ነው የተገደለው ብዬ ስለ በማያምኑ በሰዎች እጅ ነው የተገደለው አልከኝ። ቆይ አድመጠኛ። በእርሱስ እጅ ወይ ደግሞ በጸሎት የተገደሉ አሉ ወይ ብዬ ስልህ የሉም፣ ካሉ አጋንንታዊ ነው አልከኝ። የተገደሉ ሰዎች እነማን ናቸው የሚለውን ነው ኤርሚያስ። ፕሊዝ ቅዱሳን አማንያንን ጊዮርጊስ ገደለ የሚል አስተምሮ የለም። ትርጓሜው ላይ እናንተ አንስማማም። በአንተ ትርጉም የለም ያልኩ ለዛ ነው። ይህ አማንያንማ ሙተዋል፣ በስብሰዋል። ይህ ምን ጥያቄ ያለው? ተገድለዋል። አንዳንዴ ድምፅህንም ደግሞ ደምሰስ አድርገው እስኪ ስማ። አንዳንዴ ነንስቶፕ አታወራ። ኤርሚ መልኩን አምጣ። እሺ እንዴ ማን ነው ደግሞ እዚህ ጋር ሁለት ኤርሚያስ? ይሄ እኮ ያስቀጣል። ባይዘው እውነትን ተናገር። ለሱ ላይ ቄለት ነው እውነት። አይ አንድ ነገር እንዲያሳየን ነው ከዚህ ውስጥ ኤርሚ። እሺ ቆይ አቁም። አንተ አቁም ብራዘር። ይኸውልህ አንድ አጀንዳ ይዤ ነው የምከራከረው። አንተም አንድ
አንተም አንድ ወንክ ምናምን አናውቅም። ኤርሚያስን ስለምናውቀው የሐሰት ትምህርቱን እንናገራለን፣ እንመሰክራለን። የሐሰት ትምህርቱን በአደባባይ እናፈርሳለን። ትንሣኤ አንዴ ፕሊዝ። ኦኬ ይሄኛውን አቁም በለው። እውነት አርነት ምናምን የሚቀባጥረውን አቁም በለው። አድምጠ እንደዚህ አይባልም። እንግዳ አንተን እንኳን ራሱ አክብረንስና እንደፈለገ ይናገር። አስተዳደጉ ነው ያሳዳጊዎቹ። አቁም። አንተ ማን አናውቅም እኮ ባክግራውንድን አናውቅም፣ ምን እንደምታውቅ አናውቅም። ስለዚህ አቁም በቃ። ካንተ ጋር አሁን አናወራም። መሀል ላይ ገብተህ ምናምን ትላለህ። ኤርሚያስ ጋር እየተግባባን ያለ ነው። እኔ ሆቱኝ ስለወራው አይደለም። ኤርሚያስ ምን እንደምናገር ይገባዋል። ሌሎቻችሁም እንዲገባችሁ ነው። አራነጥ እሺ ትንሣኤ አሁን እኔ ነኝ አቁም ያልኩ። ቴንኪው አንተ እሱን አቁም ብለህ ስትል እኔ አንተን አቁም ብያለሁ። አንደኛ ወንድማችን የኛ ወንድም ነው። ጥያቄ ልጠይቅህ ነው። ጥያቄውን ተቀብለህ በቃ መመለስ ካለበት መልሳለህ፣ መመለስ ከሌለበት አትመልስም። ቴዲዬ ጥያቄውን ጠይቀው። እዚህ ምንባብ ውስጥ ሰዎቹ እነዚህ የተገደሉት ምስኪን ሰዎች ኢአማኒ እንደሆኑ፣ ጨካኞች እንደሆኑ፣ ገዳዮች እንደሆኑ፣ ክርስቲያኖችን የሚያሳድዱ እንደሆኑ ነግሮናል። እዚህ ምንባብ ውስጥ እሱን እንዲያሳየን ፈልጌ ነው። ኤርሚዬ እሱን እንዲያሳየን ጠይቀኝ። ያው በቃ እንደዚህ ነው የጠየቀ መልስለት። ትንሣኤ ማይክ ሚዩት ነው። ትንሣኤ ነገሩ ደመሰሳቸው የሚል ጸሎት ደመሰሳቸው ደምስስልን። አይገርምም? ምንም ማድረግ አልችልም። እንግዲህ አሁን በጣም ግን ኤርሚ የሚገርምህ ነገር የማልስማማው ካንተ ጋር የምትናገረው ትርጓሜው ላይ ነው የማልስማማው እንጂ ቃሉንማ ታገኘዋለህ። ትርጓሜውን ማውራት ነው እና የማትስማማውን ተውና የጠየኩት መልስልኝ። የጠየኩት መልኩ ላይ አንተን እኔ አላውቅህም እኮ አልኩ። እንግዲያውስ እኔም አንተን አላውቅህም፣ ሸኝቻለሁ። በቃ እንድታውቀኝ ያክል ሸኝቻለሁ። በቤቱ ላይም ስልጣን ያለኝ ሰው እንደሆንኩኝ ቤተኛ እንደሆንኩኝ ሸኝቻለሁ። ያው እኔን ስለማታውቀኝ ሳይሆን የምጠይቀውን ስለማትመልስ ነው። የጠየቀውም እኮ የሌለ እኮ ጽሁፍ እኮ ነው። ጽሁፉ ላይ የሌለ ነገር እኮ ነው ያወራውና የዚህን ዓለም ጣዕም ንቀው ምናምን ነገር ብሎ ከዝም ብሎ ተንጋተተ ተረት ነው የሚያወራ። ወይ ግን በሱ እጅ ጸሎትም የተገደሉ የሉም ካሉ ግን አጋንንታዊ ብሎ ነበር። ስለዚህ ጊዮርጊስ 70 ነገስታትን ደምስሷል። ስለዚህ በወንድማችን በትንሣኤ ንግግር ጊዮርጊስ ያደረገው አጋንንታዊ ነገር ነው ማለት ነው። በትንሹ በስሱ ነው የምንለው። እሺ ቴንኪው ቴዳይ ተባረክ። ኦኬ እሺ ከላይ ያለው ሰው ኤልያስ ነው። ኤልያስ ወዬ እንዴት ነህ? ከየት ቤተ እምነት ነው? ኤርሚ ደህና ነህ? ደህና ነኝ። ከየት ቤተ እምነት ነው? እግዚአብሔር ይመስገን አለሁኝ። ከየት ቤተ እምነት ነው ወንድማችን? ከየት ቤተ እምነት ነው? እኔ ከቃለ ሕይወት። ታዲያ ለምንድን ነው አስገባኝ ብለህ ያልከው? ከቃለ ሕይወት አስገባኝ ብሎ ገብቶ ቁጭ አለ። ኦኬ ወንድምነት ዳንዬ ካለ ሌላ ሰው ካለ መግባት ይችላል። እድል እንሰጥ እንችላለን። እዚህ ገስት የምትልኩ ሰዎች ግን በሙሉ የወንጌል አማኞች ናቸው። ሰኒ የምትባይ እህት በለቅስሽን አንብቤዋለሁ። ለኤርሚ መጻፍ አይኖርብሽም። በቀጥታ ለእኔ ብትጽፊም እኔ ኮሜንት ስለማነብ እኔ ደግሞ እንዲህ እልሻለሁ፣ ጸልይልኝ፣ እስኪ እባክሽ ጸልይልኝ። እንደውም ዛሬ ማታ ከመተኛትሽ በፊት በሚኖረው ጸሎትሽ ላይ አስቢ። ስሜ ቴድሮስ ይባላል፣ ጸልይልኝ። እሺ እኔ እህት እግዚአብሔር ይባርክሽ። ማናት ሰኒ? ሰኒ እህትየው ነች የእስራኤሏ?
አይደለችም። አሜን አሜን። አሁን ምህረት ያርግልህ ፈውሱን ይላክልህ ብለሽኛል። አሜን። ጸልይልኝ ግን አደራ እንዳትረሽኝ እሺ። ማታ ስትጸልይ አስቢ። ሞዴሬተሮች አደራ ምንም እንዳትሚት እንዳታረጓት። ምክንያቱም ምንም ክፉ አልተናገረችም። እኔን ወንድሟን እየመከረችና እየገሰጸች ነው ያለችው። በመልካም ተረዷትና ታገሷት። እግዚኦ እኔ አንዳንድ ሰዎች እኮ ኤኒዌይ እሺ አንዳንዱን እንዳልከው ዝም ብሎ መተው ነገሬን ከተተው እንደሚባል ማለት ነው። ኤኒዌይ የቤት ስራ ለመስጠት በቃ በጣም ብዙዎች ይሯሯጣሉ። አይ ዶንት ኖ ምን ሆነው እንደሆነ ማለት ነው። ለእግዚአብሔር ክብር ይሁን። እሺ ስለዚህ ምንድነው የወንጌሉን ስራ ላይ ትኩረት አድርገን እንስራ በኃይል ወንድሞች እናቶቼ። በቃ ይሄ ነው የምለው። መጽሐፍ ቅዱስን የማታነቡ ሰዎች ካላችሁ መጽሐፍ ቅዱስ እንድታነቡ በጌታ እንለምናችኋለን። እኔም ወንድሞቼም እህቶች እዚህ ያለን የሰው ልጆች የሆናችሁ በሙሉ ብሉይ ኪዳንና አዲስ ኪዳን በሁለት ኪዳናት የተከፈሉትን የአምላካችን የእግዚአብሔርን ቃል አንብቡት። ብዙ መጽናናት፣ ብዙ ደስታ፣ ብዙ ኃይል፣ የጌታን ማዳን፣ የጌታን በጎነት፣ ቸርነቱን፣ ፍቅሩን፣ ርኅራኄውን፣ አባትነቱን፣ ሰውን መውደዱ ምኑን ከምኑ ነግሬ ልጨርስ ወንድሞች እናቶች። እያንዳንዱ እዛ ውስጥ ተገልጧል። ከዛ ከተወደደው ዓለም ከተወደደው ሕዝብ መካከል አንዱ አንተ ነህ። ከተወደድሹ መካከል አንዱ አንቺ ነሽ። ትልቁ እግዚአብሔር ወደድኳችሁ እኮ ብሎ አለ እንዴ። አንዳንድ ጊዜ አንቺ ምንድነው እሱ ምናምን ነገር ይላሉ አይደል? በወንዶችና በሴቶች ዓለም በሰው ልጆች ዓለም ማለት ነው። ምንድነው ስትወደድም አይገባህም እንዴ? ስትወደጅም አይገባሽም እንዴ? ናም ነገር የሚባል ነገር አለ። ያ ወንድ ቢወዳት ያቺን ሴት ወይ ጸጉሯን አይቶ ነው ወይ ቁመናዋን አይቶ ነው ወይ አሳሳቋን አይቶ ነው ወይ መልኳን አይቶ ነው ወይ ስትወደው እሷም ልክ እንደዚሁ ወይ ደረቱን ስፋት ወይ ቁመቱን ወይ ጎፈሬውን ወይ ጥርሱን ፈገግታ ምናምን ነገር እንደዚህ ብቻ የሚወዱለት ነገር አለ። ጌታ እኮ እኛን ወደድኳችሁ እኮ ነው ብሎ ያለን ብራዘር። ምናችንን አይቶ ቁመናችንን፣ ጸጉራችንን፣ ተክለሰውነታችንን እሱ በሰራው ጸጉር፣ እሱ በሰራው አይን፣ እሱ በሰራው እጅ በእኛ ላይ በፍቅር ወድቆ እግዚአብሔር በዛ ነው የወደደን አይደለም። ምንም የሚያስወድድ ነገር ሳይኖረን ከፍጥረታችን የቁጣ ልጆች ሆነን በበደላችን በኃጢአታችን ሙታን ሆነን ጌታ ወደደን እና ወደድኩ ብሎ ሲል አይገባህም እንዴ ወዳጄ? ይሄ ትልቁ እኮ የሰማይ የምድር ጌታ እኮ ነው የወደደህ። ትልቁ የሰማይ የምድር ጌታ ነው የወደደህ። ትልቁ የሰማይ የምድር ጌታ ነው የወደደሽ። ትልቁ የሰማይ የምድር ጌታ ነው የወደደን። የወደደኝ፣ የወደደሽ፣ የወደደህ፣ የወደደን እንዴት እኮ አይነት ነገር መሆኑ ቢገባ ብራዘር፣ መወደድ ብቻ ቢገባ ሌላ ወሬ አታወራም። መወደዳችን ቢገባ እኔን እንዴት ወደድከኝ እያልክ 24 ሰዓት አይደለም ዘመንህን ሁሉ በደስታ እያለቀስክ ነው የምትኖረው። ስለ መውደዱ የምትመልስለት ምስጋና ከአንደበት አይታጣም በህይወትህ። እንደተወደድክ ቢገባ ማለት ነው። ግን ዓለሙ እንደተወደደ አልገባው። እንዲገባው ግን ወንጌል ስበኩ ብሎናል ጌታ ማለት ነው። እግዚአብሔር ዓለሙን እንዲሁ ወዷል፣ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው ልጁን በመስጠት እግዚአብሔር ዓለሙን እንዲሁ ወዷል። ዓለምን መውደዱ ልጁን በመስጠት አረጋግጧል ማለት ነው። የእግዚአብሔር ልጅ ደግሞ መጥቶ መተኪያ የሌለውን ውድ ነፍሱን በመስጠት እንዴት እንደወደደን ገልጦልናል። ይሄ ፍቅር ለዘላለም 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 ህይወት መተኪያ የሌለው እውነት ነው። ስለዚህ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስን እንድታምኑ በእውነተኛ ህይወት እንድትመላለሱ ወደ ጌታ እንድትመጡ ይህን ጥሪ እናቀርብላችኋለን። የዘላለምን ህይወትን ሊሰጠን ጌታ ኢየሱስ ክርስቶስ ከሰማያት መጥቶ ነፍሱን ስለኛ ቤዛ አድርጎ ሰጥቷል።
እግዚአብሔር ተጠያቂ አይሆንም ባንተ፣ ተጠያቂ አይሆንም በእኔ፣ ተጠያቂ አይሆንም ባንቺ። እግዚአብሔር እንዴት አላዳነኝም ብላችሁ አትሉ። እግዚአብሔር ሊያድን ልጁን ሰጥቷል። የምትድንበትን መድኃኒት ሰጥቶ መድኃኒቱን ተቀበል ተብለህ ስትባል መድኃኒት አልቀበልም፣ እንዴት እግዚአብሔር መድኃኒት አይልክልኝም አይባልም። መድኃኒቱን ልኮታል የዛሬ 2000 ዓመት። መድኃኒቱን ተቀበለ መዋጥ ነው። ዶክተር መድኃኒት ካዘዘልህ በኋላ መድኃኒቱን የታዘዘልህን በዶክተር የታዘዘልህን መድኃኒት ወስደህ ሄደህ አምጥተህ እሱ ፕሪስክሪፕሽኑን በጻፈው መሰረት እንደዛ ካሉ አትድንም። ያን ከነበሽታ የማቀቅ ትኖራለህ፣ መጨረሻም ከነበሽታ ትሞታለህ ማለት ነው። እግዚአብሔር ዓለም መታመሙን አይቶ ልጁን ነው መድኃኒት አድርጎ የላከው ወደዚህ ዓለም። እኔ እናንተ መታመማችንን በዘላለም ሞት መሞታችንን አይቶ ከዘላለም ሞት እንዲያድነን ውድ ልጁን መተኪያ የሌለው ልጁን ኢየሱስ ክርስቶስን የመስቀል ላይ ሞት እንዲሞት አሳልፎ ሰጥቷል። ለአንድ ልጁ ሳይራራ ይላል መጽሐፍ። እኔን ለማዳን በባህሪውም በምግባርም በደልና ኃጢአት ጥፋት ነውር ያልተገኘበትን ልጁን ለእኔም ለአንተም በመስቀል ላይ ቤዛ አድርጎ ሰጥቷል። እሱን የተቀበለ ይድናል። እኔ ተርፌያለሁ። ወንድሞችና እህቶቼ እዚህ ያሉት ተርፈዋል፣ ድነዋል። ቀን ሳለ አምልጡ። ይህን እላለሁኝ። ቀን ሳለ አምልጡ፣ ንስሐ ግቡ፣ ጌታን ተቀበሉ፣ ከዘላለም ፍርድ ዳኑ። ዳኑ። ዛሬ ነገ ብላችሁ አትበሉ። ወንድሞችና እህቶች ነገ ዛሬ አትበሉ። እዚህ ገስት ላይ ገብቶ 2-3 ሰው ሆኖ ከዛ እኛ ከዚህ ሆነን ስለተንጫጫን በቃ አንተ ወንዳታ በቃ ሃይማኖትን ያጠብቅ ሃይማኖትን ያስከበርክ ተብሎ የምትባል ከሞት በኋላ ግን አሁን ብትሞት ነፍስ ከስጋ ቢላይ ወዴት እንደምትሄድ ግን አታውቅም። አባቶችም ማያውቁም፣ አንተም አታውቅም። እና ለዘላለም ሕይወት ጌታ ኢየሱስ ክርስቶስን ተቀበሉ ብለን ጥሪ እናደርጋለን። ጸጋ ይብዛላችሁ። ወንድምነት ዳንዬ ካለ መክፈት ይችላል። እኔ ጋር እኩለ ሌሊት ነው። ይሄን አልቆያለሁም ብዬ አላሰብኩም ነበረ። 2 ሰዓት ከሩብ ያህል ቆየሁ።